ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። ፕሮግራማችንን እየተከታተላችሁ የምትገኙት ከኢትዮ ሰገነት ሳተላይት ቴሌቪዥን ነው። በሳተላይት ቴሌቪዥን የቀጥታ ስርጭት በአራቱም ማዕዘን ኢትዮጵያ ውስጥ እየተላለፈ ነው። እየተከታተላችሁ ላላችሁ ከልብ እናመሰግናለን። የገባንበት ቻናል ረምብል ነው። ረምብል ፌስቡክ ገጻችን ላይ በኤክስ ገጽ ወይም የትዊተር ገጻችንን በቴሌግራም በዋትሳፕ ታገኙታላችሁ። አሁን ወደ ፕሮግራማችን የገባችሁ ደግሞ ይሄንን የገባንበትን ቻናል ሼር የመጀመሪያው ስራ ላይክ ማድረግ ነው። እስካሁን የገባችሁ ላይክ ያላደረጋችሁ በፍጥነት ላይክ እንድታደርጉ በጣም በአክብሮት ነው የምንጠይቃችሁ። ላይክ ያደረጋችሁ ደግሞ ሼር የምትለዋን ተጭናችሁ ወደ ፌስቡክ ገጻችሁ በመውሰድ የቀጥታ ስርጭቱ ጀምሯል በሉና ለጥፉበት። እንዲሁም ወደ ኤክስ ገጽ ያልወሰዳችሁ ኤክስ ገጽ ላይ ውሰዱት። ቴሌግራም፣ ዋትሳፕ፣ መሴንጀር ባላችሁበት ግሩፕ ሁሉ በመላክ አጋርነታችሁን አሳዩ። እኛም ለእናንተ የተዘጋጀንበትን ርዕሰ ጉዳይ በቀጥታ በዚህ የፕሮግራም የምናቀርብ ስለሆነ ትብብር ያስፈልጋል። እንዳንደመጥ የሚፈልጉ አካላት ቀን ከሌሊት እየሰሩ ያሉት የአየር ላይ ቆይታችንን ለማስተጓጎል ነው። እናንተ ደግሞ ወዳጆቻችን በአንጻሩ የኛ በአየሩ ላይ መቆየት አስፈላጊም ጠቃሚም መሆኑን ተረድታችሁ ለትግሉ አስተዋጽኦ እያደረጋችሁ ያላችሁ ደግሞ ብርቱ ትግል እያደረጋችሁ ነው የምትገኙት። በጣም ነው ከልብ የምናመሰግነው። ድጋፍ እያደረጋችሁ የምትገኙ አካላት በሱፐር ቻት በሱፐር ስቲከር ድጋፍ ለማድረግ እዚሁ ረምበር ላይ ታች ኮሜንት መስጫ ባሩ ላይ በአንድ በኩል የስጦታ ቦክስ የምትመስላለች። በዛች ቦክስ ምን ማድረግ ስጦታ ድጋፍ ለማድረግ የምትፈልጉ አካላት የሶስት ሰው የአራት ሰው የአምስት ሰው የአንድ ሰው እንደ አቅማችሁ መጠን በአንድ ሰው የአንድ ሰብስክሪፕሽን 5 ብር አድርጋችሁ ለአንድ ወር መክፈል ትችላላችሁ። ለሁለት ወር ለሶስት ወር እንደዚህ ያደረጋችሁ መክፈል የምትችሉበት ኦፕሽን ይሰጣችኋል። ሌላው ደግሞ የዶላር ምልክቷን ስትጫኗት ደግሞ ሱፐር ቻት እና ሱፐር ስቲከር ለአንድ ጊዜ ድጋፍ የምታደርጉበት እድል ይሰጣል። ስለዚህ መደገፍ ለምትፈልጉ ክፍት ነው። ድጋፋችሁን ማድረግ ትችላላችሁ። ድጋፍ የገንዘብ ድጋፍ ማድረግ ለምትፈልጉ በኮሜንት ለመሳተፍ ለምትፈልጉ ቻናሉን ሰብስክራይብ ማድረግ ብቻ ነው የሚጠይቃችሁ። ቻናሉን ሰብስክራይብ በማድረግ ኮሜንት ላይም ላይክም ሼርም በማድረግ ተሳትፎ ማድረግ ትችላላችሁ። ሀሳብ ያላችሁ በስክሪኑ ላይ በምታዩት የዋትሳፕ ቁጥር አለን፣ የቴሌግራም ቁጥር አለ። እዛ ላይ ሀሳባችሁን በተለይ በዋትሳፕ በድምጽም በጽሁፍም መልእክቶቻችሁ መላክ ትችላላችሁ። የኢሜል አድራሻችን አለላችሁ፣ በሱ መጻፍ ትችላላችሁ። ወደ ኢትዮ ሰገነት ዌብሳይት በመግባት ደግሞ በቋሚ አባልነት መመዝገብ የምትችሉበት ኦፕሽን አለ። በሁሉም መስክ በምንችለው መጠን ተደራሽ ለመሆን ጥረት እያደረግን ነው። እንደነገርናችሁ ከሁሉ በላይ በሳተላይት ቴሌቪዥን የቀጥታ ስርጭት ሽፋን በየዕለቱ የሚያደርግ ሚዲያ አሁን ያለ ከረንትሊ በኢትዮጵያ ሕዝብ በሁሉም አቅጣጫ ተመራጭ ነው እየተደመጠ ያለ ሚዲያ ነው። ኢትዮ ሰገነት ሳተላይት ቴሌቪዥን ነው እየተከታተላችሁ ያላችሁ። በየቤታችሁ ሆናችሁ ሪሞት አንስታችሁ እንድታዳምጡ ያስቻሏችሁ ደግሞ በጣም ጥቂት ግን ኮሚትድ የሆኑና ኃላፊነት የሚሰማቸው አካላት ይሄ ትግል ፍሬያማ የሚሆነው አብይ አህመድና ስርዓቱ ፕሮፓጋንዳ ፕላስ መረጃ ድል ነው እንዳሉት ሁላ ያሰማሩት ሰራዊት ሳይሆን በዋነኛነት የሚተማመኑት በሚዲያ በሚነዙት የሐሰት ፕሮፓጋንዳ የተጭበረበረ መረጃ ላይ መሰረት በማድረግ ነው። በአንጻሩ ይሄንን ለህልውና የሚደረግ ትግል ደግሞ ለማገዝ ብርቱ ጥረት እያደረግን ያለን አካላት የአገዛዙን ፕሮፓጋንዳ በፕሮፓጋንዳ አፈር ከድሜ እያስበላን እሱን ቁልቁል እየሰደድን በወገን በኩል ደግሞ ሳይንሳዊ የሆነ ትክክለኛውን ፕሮፓጋንዳ ወይም መረጃ ለህዝብ እንዲደርስ በማድረግ አገዛዙ የየዕለት እንቅስቃሴውን ተከታትለን አገዛዙን መረጃ ገበና ለህዝብ እንዲረዳ ማድረግ የአገዛዙ ሰራዊት እንቅስቃሴ በሚያደርግበት ጊዜ ሰራዊቱ ከዚህ ቦታ ወደዚህ ቦታ ተንቀሳቅሷል የሚለው መረጃ ህዝባችን እንዲኖረው በማድረግ ሁሉን አቀፍ የመረጃን ማዕከል ያደረገ እንቅስቃሴ እናደርጋለን። ይሄ ስራ ውጤታማ የሆነ ትግል እንዲደረግ ብርቱ አስተዋጽኦ እያደረገ ስለመሆኑ መሬት ላይ ያሉ ትግሉን እየመሩ ያሉ አካላት ሳይቀሩ በይፋ የሚመሰክሩት ሀቅ ነው። እርግጥ የማንንም ምስክርነት ሳይፈልግ መላው አርሶ አደር በዚህ ወቅት እያደረግን ያለነው ትግል በጥንቃቄ ይከታተላል። ከሁሉ በላይ ግን ጠላቱ ነው ሊያጠፉን የሚሞክሩ አካላትም በእኛ ላይ እንዲዘምቱ ምክንያት የሆናቸው ዋነኛው ነገር ሳይንሳዊ በሆነ መንገድ ለድል የሚያበቃ መንገድ ተከትለንና ይሄንን ነውረኛ ስርዓት አጋልጠን በህዝብ መካከል በሚደረግ ትብብርና አንድነት
ይሄ የጨለመ የሚመስል አስቸጋሪ ወቅት በብርሃን ጸዳል እንዲሸፈን ለማድረግ ነው ብርቱ ጥረት እያደረግን ያለ ነው። ስለምታግዙን፣ ስለምትደግፉን፣ አብራችሁን ስለምትሆኑም ሁልጊዜም ኩራት ይሰማናል። እስከ ፕሮግራማችን ፍጻሜ ድረስ ቆይታ አድርጉ። አድማጮች፣ ዛሬ ቆይታ የምናደርግበት ርዕሰ ጉዳይ እጅ በአፍ በሚያስጨንድል የአብይ አህመድ ሰራዊት መደምሰስ የፈጠረው ድንጋጤና ዓለም አቀፍ ሪፖርት ያጋለጠው ገበና በሚል ርዕሰ ጉዳይ ቆይታ እናደርጋለን። በዚህ ቆይታችን በተቻለ መጠን ከኛው ጋራ አብራችሁ እንድትሆኑ በአክብሮት እየጠየቅን ይህንን ዘገባ ያው ዘግየት ብለን ነው ፕሮግራማችንን ያዘጋጀነው። በሌላ ስራ ጉዳይ አሁን ስቱዲዮ አይደለም የምገኘው፣ ካለሁበት ቦታ ሆኜ ነው ፕሮግራሙን ጆይን እያደረግኩ ያለሁት። ከስቱዲዮ የቴክኒክ ባለሙያ አጠቃላይ ሂደቱን እየመራች ትቆያለች። እኔም እዚህ ካለሁበት መረጃውን ለእናንተ ለማድረስ ዝግጁ ሆኜ ቀርብ ያለው እጅ በአፍ በሚያስጨንድል የአብይ አህመድ ሰራዊት መደምሰስ የፈጠረው ድንጋጤና ዓለም አቀፍ ሪፖርት ያጋለጠው ገመና በሚል ርዕሰ ጉዳይ ነው ቆይታ የሚኖረን። አድማጮች፣ ከስቱዲዮ ውጭ በመሆን ምክንያት ጥቂት ዘግየት ብለን ነው የጀመርነው። ለዚህም አስቀድመን ይቅርታ እንጠይቃለን። ርብርብ በማድረግ ድጋፍ እያደረጋችሁ ትብብር እያደረጋችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ላላችሁ እጅግ በጣም ከልብ እናመሰግናለን። የዜል እና የካሻፕ ቁጥራችንን የምትፈልጉ እዚሁ ስክሪኑ ላይ ያላችሁ ዜል እና ካሻፕ ላይም እንደዚሁ ድጋፍ ማድረግ ለምትፈልጉ ቀጥተኛ ድጋፍ የምታደርጉበት እድል አለ። ከሁሉ በላይ ሀሳብ እያዋጣችሁ አብራችሁን እየሆናችሁ ላላችሁ በድጋሚ አመስግነን ወደ ዕለቱ መረጃዎች እናልፋለን። በቀዳሚነት ከምናነሳቸው መሰረታዊ ጉዳዮች መካከል እንጀምርና የተወሰኑ ለዕለቱ ያዘጋጀነውን መረጃ ቀዳሚ እናደርግ። በጣም ወሳኝ የሚባሉ በዛሬው ዕለት የተመዘገበ ድል አለ። ድሉን በዝርዝር እንመለስበታለን። አድማጮች፣ ከቀጠናውም በአጠቃላይ የድሉን ሁኔታ በዘገባ ያደረሰናል። እሱንም መረጃ በቀጥታ እናሰማቸዋለን። ከአንኳር መረጃዎች ልጀምርና በተለይም በርዕሰ ጉዳዩ ላይ በተቀመጠው መንገድ ዓለም አቀፍ ሪፖርት ያጋለጠው የአብይ አህመድ አገዛዝን ጉዳይ አለ። እሱንም እናነሳለን። ከዕለት መረጃዎች መካከል የቀድሞ የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ የነበረው ጀነራል ፍስሐ ኪዳኑ የትግራይ ክልል የጸጥታ ቢሮ ኃላፊ ነበር። ጀነራል ፍስሐ ኪዳኑ ይህንን ኃይል አጠቃላይ የክልሉ ታጣቂ ኃይል ዋና አዛዥ ተደርጎ ተሹሟል። ለተወሰነ ጊዜ ይሄ የዋና አዛዥነት ሚና ትግራይ ክልል ላይ ክፍት ሆኖ ነው የቆየው። ምክንያቱ ደግሞ ጀነራል ታደሰ ወረደ ነበረ የጊዜያዊ አስተዳደሩ መሪ፣ እንደገና ደግሞ ወታደራዊ አዛዥም ስለነበረ ከጀነራል ታደሰ ወረደ ከጊዜያዊ አስተዳደርነት መነሳት በኋላና ቀደም ሲል ከቀዳሚው ጦርነት በፊት የነበረው የትግራይ ምርጫ ተካሂዶ ምክር ቤት ተመስርቶ የነበረው ምክር ቤት ወደ ቦታው ከተመለሰ በኋላ አዲስ አስተዳደር ስርዓት መስርተዋል። በዚሁ መሰረት ወታደራዊ አዛዥ አልነበረም። ጀነራል ፍስሐ ኪዳኑ የቀድሞ የጊዜያዊ አስተዳደሩ የፍትህ ቢሮ ኃላፊ የነበረው ወደዚህ ኃላፊነት እንዲመጣ አድርገዋል። የክልሉ ምክር ቤት ትላንትና ጉባኤ ማካሄዱን ሰምተናል። ትላንትና ባካሄደው ጉባኤ ደግሞ ተወልደ ብርሃን ተስፋለም የክልሉ ጸጥታ ቢሮ ኃላፊ እንዲሆን መሾማቸውን ሰምተናል። ሌላውና ሁለተኛው መረጃ ኢሰመጉ የኢትዮጵያ ሰብአዊ መብት ጉባኤ ያወጣው ሪፖርት ነው። የኢትዮጵያ ሰብአዊ መብት ጉባኤ የኦሮሚያ ክልል መንግስት የታጠቁ ቡድኖች በምስራቅ አርሲ ዞን የሚያደርሱትን ሃይማኖት መሰረት ያደረገ ጥቃት መቆጣጠር ካልቻለ የፌዴራሉ መንግስት ጣልቃ ሊገባ ይገባል የሚል ጥያቄ ነው ያቀረቡት። ይሄም ተደጋጋሚ ሞት ከመምጣቱ ጋር ተያይዞ ነው። ኢሰመጉ በአገር ውስጥ የተመዘገበ የመብት ተሟጋች ድርጅት ነኝ የሚል ስለሆነ ከኢሰመጉ ሊጠበቅ የሚችለው እንዲህ ያለው ሪፖርት ነው። ነገር ግን ሪያሊቲውን ፌስ ለሚያደርግ ደግሞ ሌላ ሰው የሽመልስ አብዲሳ አስተዳደር አቅዶ ይህንን የዘር ማጥፋት ወንጀል እየፈጸመ ያለ አካል ነው። ያንን ሊከላከሉ የሚችሉ አካላትንም ጭምር ለምሳሌ ሻሸመኔ ላይ ያ ሁሉ ጥፋት በደረሰበት ጊዜ የሻሸመኔ ከንቲባ በህዝብ ላይ እልቂት እየተፈጸመ ነው፣ ዘርን መሰረት ያደረገ ሃይማኖትን መሰረት ያደረገ ጥቃት እየተፈጸመ ነው ብሎ ለሽመልስ አብዲሳ ሲነግረው የሚያገባ ነገር የለም አርፈተኛ የሚል መልስ ነው የሰጠው። በኋላም ደግሞ እንደምታውቁት ይሄው ከንቲባ ለምን ህዝብ ላይ ጉዳት ይደርሳል ያለ ከንቲባ ነው ወደ እስር ቤት እንዲጋዝ ያደረጉት። የሆነ ሆኖ ኢሰመጉ በተወሰነ ደረጃ በሪፖርቱ ካካተታቸው ነገሮች በቁጥር ትክክለኛው ፋክቹዋል የሆነ ነንበር ባይኖራቸውም እንኳን በዞኑ ለሚፈጸም ታጣቂ ሰብአዊ መብት ጥሰቶች ሆን ተብለው እየተፈጸሙ እንደሆነና በቸልተኛነት ወይም በግዴታ በግዴለሽነት
ኃላፊነታቸውን ያልተወጡ የመንግስት ኃይሎች ተጠያቂ ሊሆን ይገባል የሚል አቤቱታ አዘል ጥያቄም አቅርበዋል። ይሄም ጉዳዩን ወይም ደግሞ የዘር ፍጅቱን እየፈጸመ ያለው ራሱ መንግስት የሚባለው ተቋም እንደሆነ የኢሰመጉ አመራሮች ወይም ሪፖርት አዘጋጆች ጠፍቷቸው እንዳልሆነ ግልጽ ነው። ምክንያቱም ህብረተሰቡ ራሱ ነው፣ ሽመልስ አብዲሳ የሚመራው ነው መንግስት የሚባለው የወረዳው የዞን አመራሮች በተቀናጀው ሁኔታ ነው ይሄንን ወንጀል የሚፈጽሙብን የሚለውን በስፋት ገልጸውታል። አሁን እንኳን ሀዲያ በቅርቡ ስልጤ ዞን ማነው በሀዲያ ዞን ሆሳና ከተማ ዋና ከተማው ላይ የማዕከላዊ ኢትዮጵያ ክልል ተብሎ ያው 3 ቦታ ከፍለውታል። ደቡብ ክልል ማዕከላዊ ኢትዮጵያ የሚባለው እንደሻው የሚባለው የሚመራው የክልሉ ዋና መቀመጫ የሀዲያ ዞን ዋና መቀመጫ በሆነው በሆሳና ኦርቶዶክሳውያን በገጀራ ሲጨፈጨፉና ቤተክርስቲያን እንዲፈራርስ ሲደረግ ይሄንን ሲመራ የነበረው የጸጥታ ዘርፍ ኃላፊው እንደሆነ ይታወቃል። በየደረጃው ከአብይ አህመድ ጀምሮ ቤተክርስቲያን ብታቃጥሉ ችግር የለውም፣ ግን አንድ አይደለም። አንድ ተቃጥሎ እሱ ቢቀር ኑሮ ችግር የለም። መስጊድም አንድ ቢሆንና እሱ ተቃጥሎ ቢሆን ችግር የለም ይላል። ነገር ግን እናንተ አንድ ስታቃጥሉ እነሱ 10 ስለሚሰሩ በዚህ መንገድ አይደለም በሌላ መንገድ ነው መሄድ ያለብን የሚለው እናስታውሳለን። ይሄ ማለት ደግሞ እንደ ሀጂ ቱፋ ያለውን በመሪነት በማምጣት በሙስሊሙ ላይ በኦርቶዶክስ ላይ ደግሞ እነ ሳዊሮስን በማምጣት እና ሌሎች ኃይሎችን በመሰግሰግ ቤተክርስቲያኗን እጅ ከወርች አስሮ ለምን እንገደላለን ብለው እንኳን እንዳይናገሩ ያደረገ ነው። ፓትርያርኩም ሌሎች ጳጳሳት ያው የሚያደርጓቸው ንግግሮች አሉ፣ ቁጣቸውን የሚገልጹ አሉ፣ ሀዘናቸውን የሚገልጹ አሉ። ነገር ግን ይሄ ቁጣ አጠቃላይ ምዕመኑን አስተባብሮ ለነፃነት ትግል እንዲቆም የሚያደርግ አይደለም። ቤተክርስቲያኗን ከጥፋት ለመታደግ መከፈል ያለበትን መስዋዕትነት ከፍለው ቤተክርስቲያኗ ከችግር እንድትወጣ ለማድረግ አመራር የሚሰጥ አካሄድ አይደለም። እጅግ እሱ አሳዛኝ ነው። ኢሰመጉ በሪፖርቱ ላይ ከ2010 ዓመተ ምህረት እስከ ሚያዝያ 2018 ዓመተ ምህረት ይልና በጣም የቁጥር ችግር እንዳለበት ሆኖም ግን ቁጥር ችግር እንዳለበት ማለት ከደረሰው ጉዳት አንጻር እኛ ጋር እንኳን በዝርዝር ከያዝነው መረጃ በየጊዜው ባለም አቀፍ ዜናዎችም ሪፖርቶችም ከተካተተው አንጻር ቁጥሩ ዝቅተኛ ቢሆንም ቢያንስ ግን በዚህ ደረጃ አቅርበውታል። እንዲህ ይላል ሪፖርታቸው። ኢሰመጉ አዲስ በወጣው ልዩ ሪፖርት ተዘርዝሮ ከቀረቡት ነጥቦች መካከል ኢሰመጉ ከሸርካ ወረዳ 116 ኦርቶዶክሳውያን የተገደሉ ናቸው። አስተውሉ። ሸርካ ወረዳ 116 ኦርቶዶክሳውያን የኦርቶዶክስ እምነት ተከታዮች፣ ከሮቤ 47፣ ከሙኒሳ ወረዳ 19፣ ከሆንቆሎ ዋቤ ወረዳ 20፣ ከጀጁ ወረዳ 101፣ ከጉና ወረዳ 26፣ ከኖኖ ጃዊ በአንድ ቀን 16፣ ከመርቲ ወረዳ 117፣ ከሲሬ ወረዳ 3፣ ከአሰኮ ወረዳ 5 ሰዎችና 4 ሚሊሻን ጨምሮ በአንድ ጊዜ በተለያየ ጊዜ ጭፍጨፋ የተከናወነባቸው ስለመሆናቸው በመዘርዘር ይሄ ጭፍጨፋ ዘርን መሰረት ያደረገ ሃይማኖትን መሰረት ያደረገ ጭፍጨፋ ስለሆነ ያልተቋረጠም ስለሆነ የዞኑ አመራሮች ወይም ኃላፊዎች በእነዚህ ወንጀል የተፈጸመባቸው ተጠያቂ ሊሆኑ ይገባል የሚል ጥያቄ ነው ያቀረቡት። የዞኑማ በአፈጻጸም አሁን ድንቁርናቸው ነው ሊገባኝ አልቻለም። አንዳንዶቹ ራሳቸውን የሚያሞኙበት ነገር ነው። ፍርሃታቸው ሪፖርታቸውን ቄጤማ ሲያደርገው ታያላችሁ። ለምሳሌ እንውሰድ። የዞኑ የወረዳው ምናምን አመራር ተጠያቂ ይሁን ይላሉ። አሁን የህዝብ ብሶት እየሰማ ከሆነ ኢሰመጉ በሀዲያ ዞን ሆሳና ከተማ ላይ ለተፈጸመው እልቂት ህዝቡ በነቂስ ሰልፍ ከወጣ በኋላ ምን ብሎ ነው ጥያቄ ያቀረበው? የጸጥታ ዘርፍ ኃላፊው የጸጥታ ቢሮ እጁን ከቤተክርስቲያናችንን ላይ ያንሳ የሚል ጥያቄ ነው ያቀረቡት። ራሱ በሚሰጠው አመራር እንደተገደሉ እየተናገሩ ነው። የእናት ሆድ ቀደው ልጁን ከሽሉ አውጥተው ሲጥሉ ያየች እናት፣ ይሄ ቪዲዮ አለ። የወረዳው የዞኑ አመራሮች ናቸው አመራር እየሰጡ ይሄንን ያስገደሉን ያስፈጁን፣ የመከላከያ ሹማምንት በቦታ ሆነው ጉዳዩን ያስፈጽሙ ነበር ማለቷን ታስታውሳላችሁ። ስለዚህ ለቤተክርስቲያን የስደት ዘመን ነው፣ የመከራ ዘመን ነው። በየቀኑ እልቂት ቀጥሏል። በአርሲም ቀጥሏል። በሌሎችም ቦታዎች አሁንም ግድያና ቤተክርስቲያን ማቃጠልና ማፍረስ እንደቀጠለ ነው። ይሄ ምሬት ያስቆጫቸው አካላት አሉ ወይ ለሚለው ጥያቄ በተወሰነ ደረጃ ምላሽ የሚሰጡ አንድም ሁለትም ቢሆኑ ከአባቶች መካከል የተናገሩ አሉና እነሱን ቀዳሚ ካደረግን በኋላ የሽመልስ አብዲሳን ንግግር ተንተርሰን ሀሳብ ሰጥተን ወደ ድል ዜናዎቹ እንመጣለን። አድማጮች
በቀዳሚነት እንሄድና ከብፁዓን ጳጳሳት መካከል አንዳቸውን እንሰማለን። ሬዲ ሲሆኑ ወደ ጳጳሳቱ ንግግር እንገባለን። በቅደም ተከተል ሁለት ናቸው። ሁለቱንም በቅደም ተከተል አንዳንድ እያደረግን እንሰማለን። ከዛ በኋላ ወደ ቀጣዩ እናልፋለን። የጳጳሳት ንግግር አለ። የአቡነ አብርሃምም ያደረጉት ንግግር አለ። ሌላኛው አንድ ጳጳስ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አልሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። ያዳመጣችሁት አድማጮቻችን የብፁዕ አቡነ አብርሃምን ንግግር ነበረ። ብፁዕ አቡነ አብርሃም በምዕመኑ ላይ የደረሰ ያለውን በቤተክርስቲያን ላይ የደረሰ ያለውን መከራ በዚህ መንገድ ነበር የገለጹት። በተለያየ መንገድ በተለያየ ጊዜ ከዚህ ቀደምም ገልጸውታል። ነገር ግን ይሄ ሊያባራ ያልቻለ ግድያ ቀጥሏል። በየዘመኑም ደግሞ እንዲህ ነው እያሉ እየተናገሩ ማለፍ ሆኗል። ካልተናገሩት ይልቅ በእጅጉ የሚልቁት የተናገሩት ናቸው። የተሻለ ነገር አድርገዋል። ነገር ግን እያንዳንዱ ምዕመን ኃላፊነቱን ካልተወጣ ከዚህ ቀደም በተለይ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው አገረ ስብከት ሊቀ ጳጳስ እያንዳንዱ ሕዝብ ከጳጳሳትም ከየትኛውም አባት ከየትኛውም መዋቅር መጠበቅ ትቶ እያንዳንዱ ለቤተክርስቲያን ራሱን ዘብ ካላደረገ በቀር ይሄ ፍጅት ሊቆም አይችልም። እኛ መሞት ሰለቸን፣ እነሱ ግን መግደል አልሰለቻቸውም። መግደልም ይሰለቻል እኮ እንዴት እስከዛሬ ድረስ አልሰለቻችሁም በሚል ምሬታቸውን የገለጹበት ወቅት እንዳለ እናስታውሳለን። ሌላ አንድ አባትም እንደዚሁ ከኢትዮጵያ በአንድ በዓል ላይ በመገኘት በበዓሉ ላይ ያደረጉት ንግግር አለ። ህመማቸውን ቤተክርስቲያን ላይ የደረሰ ያለው መከራ፣ ፈተና፣ አሰቃቂ ሁኔታን በተመለከተ የገለጹበት አለ። ሬዲ ከሆነ ወደሱ እናልፋለን። የሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ቅዱስ ማቴዎስ እንደጻፈልን
አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣ መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ሕዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። እንደሰማችሁት ነው አድማጮች። እንግዲህ የአባቶች በቤተክርስቲያን ላይ ያለውን መከራ ፈተና በተለያየ መንገድ እየገለጹ ነው የሚገኘው። ይሄ ግን ወደ ተባበረ ህዝባዊ ቁጣ ገና አልተሸጋገረም። በዚህም ምክንያት በቤተክርስቲያን ላይ እየወረደ ያለው መከራ ፈተና እንደቀጠለ ነው የሚገኘው። ይህንን ካልን በዚህ ጉዳይ ላይ እንግዲህ ሰፋ አድርገን በተለይ በቤተክርስቲያን ላይ እየተፈጸመ ያለውን መከራና ፈተና እስከዛሬም ስንዘግብ ቆይተናል። ይሄንን ደጋግመን ልናነሳው የሚገባው በሁለት ምክንያት ነው። አንድ፣ አሁንም በቤተክርስቲያኗ ላይ እየደረሰ ያለው መከራና ፈተና ያልተቋረጠ መሆኑ ነው። ሁለት፣ አውዳሚ ጦርነት በትግራይም በአማራም ላይ ለማድረግ ወስነው ከገቡባቸው የኦህዴዶች ውሳኔ ወስነው ከገቡባቸው መሰረታዊ ምክንያቶች አንዱ ወንበራቸውን ለማጽናት በትግራይም በአማራ የተደራጀ ኃይል እንዳይኖር ማድረግና ሰሜናዊ የኢትዮጵያ ክፍል ምንም አይነት ስርዓቱን ሊፈትን የሚችል ጉልበት እንዳይኖረው አልመው የሚንቀሳቀሱበት ስልጣናቸውን ከማጽናት የሚመነጭ በድህነትና መቀመቅ ውስጥ ለማቆየት ካላቸው ፍላጎት የሚመነጭ ነው። የትኛውም ኃይል መንግስታቸውን ወይም አገዛዛቸውን እንዳይፈታተን ቤተ መንግስታቸው እንዲጸና ለማድረግ የሚያደርጉት ጥረት ነው። ሁለተኛው ግን ኢትዮጵያን በእነሱ መልክና ቅርጽ ለመስራት የሰሜናውያን ባህል የግድ መጥፋት አለበት። የነሱን ከለር የሚመስል ሀገር ለመስራት እኛን መጨረስ እንደ አማራጭ አድርገው ስለወሰዱ የገቡበት እና እያደረሱት ያለው መከራ ነው። በዚሁ አጋጣሚ ይሄ የአብይ አገዛዝ ነውርና ክፋት የማይሰለቸው ቡድን ነው። እንደምታውቁት ይሄ ቡድን ሀገሪቷ አድጋለች፣ ተመንድጋለች እያለ የሚቀባጥረው አለ። በርዕሰ ጉዳያችን ላይ ደግሞ ዓለም አቀፍ ማህበረሰብ ወይም ዓለም አቀፍ ሪፖርት ያጋለጠው ገመና የሚላል። እንደምታውቁት በደብል ዲጂት አደግን ወደ ሌላ ማቅራራት ውስጥ ተገብቷል። በየቦታው የሀገሪቷ ሀብትና ንብረት የሚወድመው በጣም ከፍተኛ በጀት ያለው የሚሊተሪ ኤክስፔንዲቸር ነው፣ የሚሊተሪ ወጪ ነው። ከታወቀ እና በይፋ ከተያዘው በጀት ውጭ ለሌሎች ተቋማት ወይም ለሌሎች መስሪያ ቤቶች የተያዘ በጀት ጭምር እየታጠፈ ወደ ሚሊተሪ በጀት እንዲሄድ ነው የተደረገው። አሁን ደግሞ ከትላንት በስቲያ በፕሮግራማችን በደንብ በዝርዝር እንደሄድንበት አብይ አህመድ ሪፖርት አድርጓል። ለተባበሩት መንግስታትና ለተወሰኑ ሀገራት ደብዳቤ ጽፏል። የደብዳቤው መነሻ ደግሞ
ወደ ኤርትራ ጦር ለማዝመት ሌጂትሜት ኮዝ የመፍጠር ነው። ኤርትራ በወረራ ባድመን ይዛለሁ ወይ እናደርጋለሁ አላለችም። ባድመን ብድግ አድርጎ ሲያበቃ የአልጀርስ ስምምነት እንዲፈጸም ሰጥቻለሁ ነው ያለው አብይ አህመድ። ይህንንም ደግሞ አሁን በአቤቱታ በጻፈው ደብዳቤ ላይ ጭምር ገልጾታል። ከዚያ ውጭ ቀይ ባህር ላይ ሄደን ኢሬቻ እናከብራለን፣ አሰብን እንወራለን ያሉት እነ ብርሃኑ ጁላ ናቸው። ዳይቭ ለመግባት ተዘጋጁ ያሉት እነ ብርሃኑ ጁላ ናቸው። ይሄንን ሀቅ መያዝ ያስፈልጋል። ከዚህ ቀደም አብይ አህመድ ካስታወሳችሁ የኢህአዴግን ዘመን የደርግንም ዘመን የጃንሆይንም ዘመን ጭምር ጠቅሶ ኢትዮጵያ ተንኳሽና ሌሎች ሀገሮች ከጎረቤት ሀገሮች ጋር በጸብ ውስጥ የኖረች አስመስሎ ሲያቀርብ ነበር። ከሱዳን ጋር እርሱ ወዳጅነቱን ለማጠናከር ሱዳኖችና ሶማሊያ የመቋዲሾ ሶማሌ ማለት ነው ሄዶ ሲያነጋግራቸው እሱ የኢትዮጵያ ገዢ ነኝ የኢትዮጵያ መሪ ነኝ እያለ ግን ያደረገውን ንግግር እናስታውሳለን። ምንድን ነበር ያለ? የከፋፈለን ያፈረሰን የኢትዮጵያ መንግስት ነው አሉኛልና ራሱን ግን ቅዱስ አድርጎ የቀደመው የኢትዮጵያ መንግስት የኢትዮጵያ ጉዳይ እስከያዘ ድረስ የኢትዮጵያ መንግስት ተብሎ ሊጠራ ይገባል የሚለውን አላሳሰበው። ኦህዴዶች ያለፈውን ሁሉ ጨለማ ማድረግና ሀገሪቱን በእነሱ መዳፍ ስር መጣል ስለሚፈልጉ ክስ ነው ያቀረቡት፣ ውንጀላ ነው ያቀረቡት። ይህንን ክሳቸውን ይህንን ውንጀላቸውን ኢትዮጵያን በሙሉ የጨለማ ዘመን አድርገው የሚከሱ የእኛ አይደለችም ይላሉ። እንደገና መለስ ብለው ደግሞ እኛንን የሰራናት ይላሉ። እንግዳ ሁነን የመጣ ነው በቂ ነው የገዛችሁን ይላሉ። እንደገና መልሰው ደግሞ እኛ እንግዳ አይደለንም ግን የሀገሩ ባለቤት ነን ይላሉ። የሀገር ባለቤትነት ጥያቄን ከደረሰበት ቦታ ማንሳት ይችላል እንጂ አሁን እነ አህመዲን ጀበልም አዲስ ዲስኩር ይዘው መጥተዋል። በግድ የሌለ ታሪክ ለመፍጠር በኢትዮጵያ የኦርቶዶክስ እምነትን በተመለከተ ድንቁርናው ይህ ዘመን ሰው የሚያነብበት ዘመን ነው። የዓለም ታሪክ ምን ይላል የሚለውን ማየት ነው። መጽሐፍ ቅዱስ በመጀመሪያው ክፍለ ዘመን ተጽፏል። ከ40 ጊዜ በላይ የኢትዮጵያን ስም ታገኙታላችሁ። አህመዲን ጀበል ክርስትና ወደ ኢትዮጵያ የገባው በ313 በፍሬምናጦስ ዘመን ነው እያለ ያላዝናል። ባኮስን ማንሳት አይፈልግም። መጽሐፍ ቅዱስን ማንሳት አይፈልግም። በዘመኑ የስቴቱ ሪሊጅን የመንግስት ሃይማኖት መሆኑን ማንሳት አይፈልግም። ጥቂቶች ተቀብለውት ነበር ይላል። አስተውሉ፣ ጥቂቶች ተቀብለውት ነበረ። በመንግስት ደረጃ ተቀባይነት አግኝቶ የስቴቱ መንግስት አንዳንድ ጊዜ ይመጡና ፌር አይደለም ፍትሃዊ ባልሆነ መንገድ የስቴት ሪሊጅን ሆነ ኦርቶዶክስ ይላል። ኦርቶዶክስ የስቴት ሪሊጅን ሲሆን እናንተ የላችሁም፣ ኢትዮጵያ ምድር ላይ የላችሁም አላቸው። መሬት ላይ ያለው ፋክት እሱን ነው የሚያሳየው። ነቢዩ መሐመድም ሂዱ ብለው መልእክተኞቻቸውን ሷሃባዎቻቸውን ሲልኩ ወደ ክርስቲያኖች ሀገር ወደምትሆን ቅን የክርስቲያን ንጉስ ወዳለበት ሂዱ፣ እንግዳ ሁነው እንዲሄዱ ነው የነገራቸው። መጠለያ እንዲጠለሉ ነው የነገራቸው። አይ ክርስትናም ተሰዶ ነው የመጣው አለ። ተሰዶ አልመጣም ክርስትና። መንፈስ ቅዱስ ወዶ ፈቅዶ ፊልጶስን ጋዛ ሰዶት ጃንደረባውን በጋዛ አጥምቆ የመንግስት ባለስልጣን የዘመኑ በጅሮን ወይም ገንዘብ ያዥ ወይም አሁን የፋይናንስና ኢኮኖሚ ልማት ሚኒስትር እንደምትለው ነው። ያ ሚኒስትር በመንፈስ ቅዱስ ተጠምቆ መጣ። የመንግስት አመራሮችን ተጠምቆ የመጣበትን ሃይማኖት በተመለከተ ነገራቸው። ለምን ተጠመቀ? ሲያነብ የነበረው የብሉይ ኪዳን ዘመን መጽሐፍ ነው። እነ አህመዲን ሊነግሩ አይፈልጉም። ተሰዶ የመጣ ነው ይላል ከክርስቶስ ልደት በፊት። እንግዲህ ያው ተሰደው መጡ ካልክ ስለ አክሱም ዘመን ለምን አታወራም? ከክርስቶስ ልደት በፊት ከውጭ ነው የመጣው ክርስትና ካልክ እንቀበልህ። ከውስጥ ነው የመጣው። ታቦተ ጽዮን የመጣችበትን ዘመን ለምን አታወራው? ተድባበ ጽዮን እኮ አለች። አሁን አማራ ሳይንት ላይ ተድባበ ጽዮን አለች። ከክርስቶስ ልደት በፊት የኦሪት መስዋዕት ይሰዋበት የነበረ እግዚአብሔር አምላክህ አንድ ነው የሚባለውን አምነው የተቀበሉ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የእስራኤል አምላክ ብላ እግዚአብሔርን የምታመልክ ነበረች ይቺ ሀገር ኢትዮጵያ። ለዛውም ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈላት እኮ በነ ቅዱስ ዳዊት ነው። በአምስተኛው ክፍለ ዘመን የተነሱት ነቢዩ መሐመድ እንኳን ዳዊትን እኮ ዳውድ ይሉታል። የመጽሐፉ ባለቤት ይላሉ እኮ ክርስቲያኖች። እና አህመዲን ጀበል ሊነግሩ አይፈልጉም።
ታሪክ ለማዛባት ነው የመጡት። ስለዚህ የ200 ዓመት መቀዳደም ነው በእኛ መካከል ያለው ይላል። የኢትዮጵያ ክርስቲያን ጁዶ ክርስቲያኒቲ ነው። ቢመርህም ተቀበለው፣ ቢመርህም ዋጠው። በብሉይ ኪዳን ዘመን ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተጻፈው። ኢትዮጵያዊ ኢትዮጵያዊነቱን ነብር ሽንጉርጉርነትን አይቀይርም የተባለው በብሉይ ዘመን ነው። እናንተ ኢትዮጵያውያን፣ እናንተ እስራኤላውያን ለኔ እንደ ኢትዮጵያ ሕዝብ ናችሁ ተብሎ በመጽሐፍ ቅዱስ የተጻፈው በብሉይ ዘመን ነው። ክርስቶስ ከመወለዱ በፊት ፊልጶስ የተጠመቀበት እንኳን 34 ዓመተ ምህረት ነው። ፍሬምናጦስ የመጡበትን 313 ሊነግር ይፈልጋል። ከግብፅ ጳጳስ ይመጣ ነበር የሚለውን ተቀጽላ የተለየ ትርጉም ሰጥቶ ሊያመጣው ይሞክራል። ግብፅ የክርስቲያን ሀገር እንደነበረችና የሙስሊም የወታደራዊ አብዮት ክርስቲያኑን እንዳጠፋው ግን አይነግርም። የግብፅን ተሞክሮ ኢትዮጵያ ውስጥ አምጥቶ ኢትዮጵያን የክርስቲያኑ አገር ተብላ የተጠራ የነበረችን አገር ለማጥፋት ነው የተነሳው። ነቢዩ መሐመድ እጃቸውን እንዳታነሱ ካሉባቸው ሀገራት አንዱ ለውለታ እስልምና በዓለም ላይ ሊጠፋ ሲል ጠብቃ ያቆየች ሀገር በመሆኗን ይህንን ሪያሊቲ ይክዱታል፣ ይህንን እውነት ይክዱታል። ነገር ግን ታሪክ ነው። ማንም ደምስሶ ሊያስቀረው አይችልም። ጀርመን ብትሄድ የሂትለር ታሪክ እንዳይጠፋ የተቀመጠ ነው። የታሪክ ገጽ ነው፣ አይጠፋም። ክፉንም ደጉንም የሚያስታውሱ ነገሮች ባሉበት አሉ። የነ አህመዲን ጀበል ቡድን፣ የነ ሽመልስ አብዲሳ፣ የነ አብይ አህመድ ቡድን ግን በጎውን መርጦ ከሀገሪቷ ታሪክ ለማጥፋት ቀን ከሌት እየሰራ ያለ አካል ነው። ስለዚህ ናሬቲቭ ለማስቀመጥ እየተንዘባዘቡ ነው ያሉት። ይሄንን ፋክት መቼም አትለውጡትም። መጽሐፍ ቅዱስን አህመዲን እኮ ታገለ፣ ከነቡርን እኮ ታገለ። በጣም በሚገርም ሁኔታ ኢትዮጵያ የሚለውን ስም ተጠይፎት እኮ አሁን ያለችው ኢትዮጵያ የጥንቷ የመጽሐፍ ቅዱሷ ኢትዮጵያ አይደለችም የሚል ናሬቲቭ ይዞ እኮ ለመከራከር ሞከረ። አላዋጣው፣ ውድቅ ነው የሆነበት። አላዋጣው። አሁን ደግሞ ዘመነ ፍሬምናጦስን አምጥቶ እስልምና ወደ ኢትዮጵያ የመጣበትን ዘመን እና ክርስትና የገባበት የ200 ዓመት ልዩነት ነው ምናምን። የ200 ዓመትም ቢሆን ትልቅ ነው በነገራችን ላይ። እና ጥላቻቸው ከልክ ያለፈ የተወሰኑ ቡድኖች ተቻችለው አይደለም ተከባብረውና ተፋቅረው የኖሩ የአይሁድ የእስልምናና የክርስትና እምነትን በማፋጀት ለነሱ የዋሃቢስቶች እንቅስቃሴ ፈርታይል ግራውንድ ለመጣል እየተራወጡ ነው የሚገኙት። ዋሃቢስቱን እያንጫጫ ነው። አሁን በየፌስቡኩ እየተወራጨ ነው። ካያችሁት በየፌስቡኩ ላይ ማን ላይ ነው አተኩሮ እየዘመተ ያለው? ለምን ይመስላችኋል? ይሄንን የዋሃቢስት ግሩፕ በለበቅ በልምጭ እየገረፍን ነው፣ እያጋለጥ ነው የምንገኘው ያለ ምህረት። ስለዚህም እንገጥማቸዋለን። በዚህ ቢራወጥ በዚያ ቢራወጥ አሸማቀው ለምደዋል። ካምፔን አድርገው በማስ አሸማቀው እንደዚህ ብለው የነሱን ናሬቲቭ ማስቀመጥ እንደዚህ የሚሰራ የለም። የአብይ ካድሬ ተናቡ። በተለይ ይሄ ኦሮሞማ ፖለቲካ አራማጅ በፕሮቴስታንት ስም የገባ ጂሃዲስት ቡድን አለ። በእስልምና ስም የሚንቀሳቀስ የዋሃቢስቱ ግሩፕ አለ፣ ጂሃዲስት። ይሄ ግሩፕ በዋቄ በናን ስም የሚንቀሳቀስ አለ፣ የኦሮሞ ብሔረሰብ ተወላጅ የሆነ ግን ጂሃዲስት የሆኑ እነዚህ ተቀናጅተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአማራው ላይ ዘምተዋል። ኦርቶዶክስን ለማጥፋት በሚያደርጉት ዘመቻ የትግራይ ተወላጆቹን ትግራዋያኖችም አማራውንም ነው የሚያጠፉት። በነገራችን ላይ ኦርቶዶክስን በሚያጠፉ ጊዜ የኦሮሞ ኦርቶዶክስ እምነት ተከታዮች ኦሮሞ ተወላጆችም ጭምር ነው እንዲጠፉ እያደረጉ ያሉት። የጉራጌው ከንግድ እየተነቀለ እንዲባረር እያደረጉ ያሉት። በሃዲያ የምታዩት ጩኸት፣ ለቅሶ የሃዲያ ተወላጅ የሆኑ ኦርቶዶክሳውያን እንዲጠፉ አውጀው ነው እያጠፉ ያሉት። አይ ኦርቶዶክስን መሰረት ሲያደርጉ ሁሉንም ብሔረሰብ የሚያጠቃ ኦርቶዶክስ የሆኑትን በሙሉ ያጠቃል። ከኦርቶዶክስነት ወጣ ሲል ደግሞ አማራውን ለይቶ ያጠቃል። በዚህ ረገድ መሬት ላይ ያለው እውነታ እንደሚያሳየን በሰሜን ከባድ ጦርነት ለመቀስቀስ ጥረት እያደረጉ ያሉትና ከዛሬ ነገ ጦርነት እንጀምራለን ብለው ሳሊቤት እያደረጉ ያሉ የአብይ አህመድ ቡድኖች ቢሳካላቸው ምን ለማድረግ እንደተዘጋጁ በግልጽ ማየት ያስፈልጋል። ለዚህም ነው በተናበበና በተቀናጀው ሁኔታ አረባ እየገረፉ ይሄንን ጦረኛ ነኝ ብሎ እያለከለከ ያለ ቡድን
ገርፈው አሸንፈው ነፃ ቀጠና እየተቆጣጠሩ የሚገኙት። የድሉን ዜና እመጣበታለሁ። በዚሁ ዛሬ በገባንበት ርዕሰ ጉዳይ ላይ ይሄ ቡድን ይሄ የጥፋት ቡድን 4 ኪሎ የመሸገ ቡድን በነብይ ስም በሐዋርያት ስም የሚዘምትና ጂሃዲስት የሆነ ቡድን ክርስቲያኑ ነው ጂሃዲስት፣ በፕሮቴስታንት ስም የተሰለፈ ጂሃዲስት ቡድን ገጀራ ይዞ የሚገል ይሄ ንጹህ የሆኑ ለእምነታቸው የሚቆረቆሩ ፕሮቴስታንቶችን የሚመለከት ጉዳይ አይደለም። ነገር ግን እውነተኛ ፕሮቴስታንቶች ራሳቸው ይሄ ጂሃዲስቱ ቡድን የኦሮሞማው ቡድን በፕሮቴስታንት ውስጥ የመሸገው ኃይል ለዚህ ተልቆ ለፖለቲካ ተልቆ እየዘመተ ያለው ኃይል በማጥፋት በመግደል በማቃጠል ቤተክርስቲያንን እና ቅርስን በማውደም የሚያምነው ቡድን መንግስት በተባለው መዋቅር የሚደገፍ እቅድ ተሰርቶ በእቅድ የሚመራ በመሆኑ እውነተኛ ለሃይማኖታቸው የሚቆረቆሩ ለኦርቶዶክሳውያን አዝነናል ማለት እንኳን የሚያስገድላቸው የሚያሰድዳቸው ንብረታቸውን የሚያስወድም ሆነባቸው አንገት ደፍተው ፈጣሪያቸውን የሚማጸኑ ፕሮቴስታንቶች በርካታ ናቸው። በእስልምና ውስጥ ይሄው ቀን ከሌት እየታገሉና ከዋሃቢስቶቹ የአብይ አህመድ ቡድን የኢትዮጵያን እስልምና ለማስጣል ሱፍያውን ለማስጣል ቀን ከሌት እየሰሩ ያሉ አሉ። እስልምናን ከነሴቱ ከነክብሩ ጠብቀው ለመቆየት ጥረት እያደረጉ ያሉ አሉ በስፋት። ይህንን ከግምት ማስገባት ያስፈልጋል። ይሄ በእንዲህ እንዳለ ወደ ርዕሰ ጉዳዩ ስመጣ ይሄ አጥፊ ቡድን ራሱን በኢኮኖሚ አገሪቷ ያሳደገ የለወጠ ለማስመሰል የሚያደርገውን ጥረት ዓለም አቀፍ ተቋማት መጥተው በሪፖርታቸው በአፍጢሙ ደፍተው አጋልጠውታል። እጅግ በጣም በሚያኮራ በሚያስደስት መንገድ። ይሄንን ማለት የኢትዮጵያውያን ስቃይና ድህነት ያኮራል ማለት አይደለም። ነገር ግን እስካሁን ስንናገር የነበረውን እውነት ዓለም አቀፍ ተቋማት ሲያረጋግጡልን ማህተም እየመቱልን ስለሆነ ደግሞ ከልብ ደስ ይለናል። ከቅርብ ጊዜ ወዲህ በየጊዜው የሚወጡ ሪፖርቶች በደርዝ የሚወጡ ሪፖርቶች ምን እንደሚያመላክቱ ያየን። ከነዚህ ሪፖርቶች በርካታ ሪፖርቶች የእኛን እውነት ያደረግነውን ትግል ሲያጋልጡ የቆዩልን ሪፖርቶች መካከል አንዱን ላንሳና ወደ ድሉ እናልፋለን። በርዕሰ ጉዳዩ ላይ ዓለም አቀፍ ሪፖርት ያጋለጠው የሚለውን ላንሳ። አስተውሉ። ደጋግመን ስንናገር የነበረው የሀገሪቱ ማክሮ ኢኮኖሚ ወድቋል እና አብይ አህመድ በዘረፋ ከአገር ያሸሹት ገንዘብ እጅግ ዘግናኝ የሆነ ገንዘብ ነው። ቢሊዮነር መልታይ ሚሊዮነር የኦሮሞ ተወላጅ የሆኑ የኦህዴድ ቀኝ እጆች እንዳሸን ተፈልፍለዋል። ምንም ጥርጥር የለም። ትላንት ስርዓት የነበሩ ዛሬ መልታይ ሚሊዮነር ናቸው። ትላንት የተሻለ ኑሮ የነበራቸው ደግሞ በብሔረሰብ ማንነታቸው ምክንያት ብቻ ወደ ድህነትና ወደ መቀመቅ እንዲገቡ ተደርገዋል። ትላንት የአገር ለማቅናት የሰሩ አያት ቅድመ አያቶቻቸውን አገር የሰሩላቸው ወንድሞች፣ እህቶች፣ ወገኖች አማራውያን ተሳዳጅ ስንሆን እነዚህ የኦህዴድ ኃይሎች ደግሞ አሳዳጅ ሆነው ቅርስና ታሪክ እያወደሙ ነው። አዲስ አበባን ጨምሮ በበርካታ ቦታዎች ላይ ከነዋሪነት እየነቀሉ የአርሶ አደሩን ሰብል እያወደሙ የጥፋት አጀንዳቸውን አቀጣጥለው ቀጥለዋል። በዚህ መካከል ነው እንደገና የኤርትራን ንዝመት፣ ሰሜንን ንዝመት፣ ጦርነት እንቀስቅስና ሰሜናዊ ኢትዮጵያን እናውድመው ብለው እየሰሩ ያሉት። የኮሪደር ልማት፣ የወንዝ ልማት ወዘተረፈ በዋነኛነት የአማራን ሕዝብ ከአዲስ አበባ ለመንቀልና ንቅለ ተከላ ለማድረግ አማራውን ነቅለው የሚፈልጉትን ተክለው ተፈናቅሎብናል እያሉ ክሌም ሲያደርጉ የነበሩት የአብቹ ጎሳ የገላን ጎሳ እያሉ በተረት ያመጡትን ትረካ መሰረት አድርገው አብይ አህመድ እና እነ ሽመልስ አብዲሳ የሰበሩንን ሰብረን ተቆጣጥረናታል ባሉት ከተማ አማራውን የሰበረን ያሉት ለመስበር እቅድ አውጥተው ከቤት ንብረቱ አፈናቀሉ። የሚፈልጉትን አምጥተው አሰፈሩ። ይሄንን ለማድረግ የሰሩትን ፕሮጀክት የአገሪቷን ኢኮኖሚ ያሳደጋሉ። እውነታው ተገላቢጦሽ ነው። አገሪቷ ቁልቁል እየሄደች በድህነት መቀመቅ ውስጥ እየገባች ነው። ህዝብ ቀና ብሎ መሄድ አልቻለም። የአብይ አህመድ ካድሬዎች ግን ቀን ከሌሊት ፕሮፓጋንዳ እየነዙ እንደሆነ ይታወቃል። እንዲህ የሚል ሪፖርት ዛሬ ወጥቷል። 92 ሚሊዮን አስተውሉ፣ 92 ሚሊዮን የሚጠጋ የኢትዮጵያ ህዝብ ጤናማ የምግብ ስርዓት ለመከተል አቅም የለውም ሲል የተባበሩት መንግስታት የምግብ ዋስትና ሪፖርት አመለከተ ይላል።
የኢትዮጵያ ህዝብ 120 ሚሊዮን ይሆናል ተብሎ ይገመታል። አስተውሉ። ከ120 ሚሊዮን ህዝብ 92 ሚሊዮን ህዝብ ጤናማ የምግብ ስርዓት መከተል አይችልም፣ ወይም ጤናውን ሊጠብቅለት የሚችል ምግብ ማግኘት አይችልም። የኔ አይደለም፣ የተባበሩት መንግስታት ሪፖርት ነው። 92 ሚሊዮን ህዝቧ ጤናማ ምግብ ማግኘት ባልቻለባት ኢትዮጵያ ውስጥ ኦህዴድ በጨፌ ኦሮሚያ ወሰንኩ ብሎ 5 ቢሊዮን ብር ጨበራ ጩርጩራ የሚባል ምናምን ሎጅ ሰራው ይላል። 5 ቢሊዮን ብር የሆነ ወንዝ አጸዳሁኝ በዛ ዙሪያ ወቅት አረጋለ ይላል። 7-8 ቢሊዮን ብር የሆነ ፓርክ ሰራውበት ይላል። ዱባይ ሄዶ ወክ ማድረግ የማይችል እዚህ ወክ ያረጋል ይላል። ለማን እየሰራ ነው ያለው? 92 ቢሊዮኑ ምግብ መመገብ በማይችልበት። ደጋግመን ምን ብለናቸዋል? የኢትዮጵያ ኦሎምፒክ አዘጋጅ ነው የምትመስለው። እነዚህ ሰዎች ከተማ ላይ ከተማውን ምንድነው በመብራት በምናምን ለማሸብረቅ ብለው ሰሩት። አዲስ አበባ በዘመኗ ገጥሟት የማያውቅ ባህር፣ አውቶቡስና መኪኖች የሚሰጥሙበት ባህር ሆነ። የነበረውን በየቦታው ያለውን ሲወሬጅ አውድመው አጥፍተው የኮሪደር ልማት ብለው ብልጭልጭ ሰርተው የሱንም ውጤት አየነው። ከተማዋን በውሃ አጥለቀለቃት። ነገር ግን በኮሪደር ልማት ስም ደግሞ ያፈናቀሉት አማራው፣ ኮንትራክተርና ውሰድ ብለው ገንዘቡን እንዲያፈስ እንዲሰራ ያደረጉት አማራው፣ ከሰራ በኋላ የምንከፍል ገንዘብ የለም ያሉት በርካታ ኮንትራክተር አማራው፣ በሁሉም መስክ የዘር ማጥፋት ወንጀል ላይ የተሰማሩ ኃይሎች በኢትዮጵያ ጤናማ የምግብ ስርዓት ለመጠበቅ በነፍስ ወከፍ የሚወጣው ወጪ ከምስራቅ አፍሪካ ከፍተኛ መሆኑን ሪፖርቱ ጠቅሷል። ባለፈው የአውሮፓውያን ዓመት ኢትዮጵያ የነፍስ ወከፍ ጤናማ የምግብ ወጪ $4.7 እንደነበረ፣ ይህም ከኬንያ፣ ዩጋንዳ፣ ታንዛኒያ የበለጠ ነው ይላል ሪፖርቱ። አውሮፓውያኑ ከ20 እስከ 23 ከ20 እስከ 60% ኢትዮጵያውያን መካከለኛና ከፍተኛ የምግብ ዋስትና እጦት ገጥሟቸው እንደነበረ ሪፖርቱ ጠቅሶ፣ ሪፖርቱ የትግራይ ክልልን መረጃ ግን ያውም ሳያካትት ማለት ከፍተኛ የሆነ ገንዘብ የሚያፈሰው በኢትዮጵያ ነው። ያን ያክል ገንዘብ እየፈሰሰም ግን ኢትዮጵያውያን በምግብ ዋስትና ራሳቸውን እንዲችሉ ማድረግ አልተቻለም። ጤናማ አመጋገብ እንዲኖራቸው ማድረግ አልተቻለም። ምክንያቱ ምንድን ነው? ሊያድግ የሚገባው ምርትና ምርታማነትም ሲሆን እነዚህ ጢሻ ለጢሻና ወንዝ ለወንዝ እየሄዱ እንደ ሚዳቆና እንደ ጦጣ ዛፍ ላይ ሲንጠላጠሉ የሚውሉ እና አዳነች አቤቤና አብይ አህመድ እና ሽመልስ አብዲሳ ጦርነት ከመደገስ የዘለለ የማህበረሰቡን ኑሮ በመሰረታዊነት ሊለውጥ የሚችለው የትኛው የኢኮኖሚ ስርዓት ነው ብለው አንድ አይነት የኢኮኖሚ ስርዓት እንድንከተል ስላላደረጉ፣ ስለዚህ በዓለም አቀፉ ሪፖርት መሰረት የወደቀ ያከተመለት ስርዓት መሆኑን እንዲሁ አሳይተን ለማለት ነው። ሌላው ሲዳማ ክልልን ሙሉ በሙሉ ሊያጠፋ የሚችል እንቅስቃሴ አቅደው እየተንቀሳቀሱ ነው። ሳንነግራቸው ቢሆን ይቆጨን ነበር፣ ግን ደጋግመን ነግረናቸዋል። የክልልነት ጥያቄ አላቸው ብለው አጋግለው ክልል እንድትሆኑ ሲያደርጓቸው ከሌላው ከነጠሏችሁ በኋላ ሊቆረጥሟችሁ ነው ብለን ነግረን፣ ደቡብን እንደ ዳንቴል ሲተረትሩት ዓላማው ኦህዴድ ለፈለገው ዓላማ ማጥፋት ነው የሚል ነግረናል። በጊዜው በቅንነት ያየው አልነበር። በጊዜው እየተናገርን ያለነውን እውነታ መረዳት ብዙዎች ተቸግረው ነበር። የኦህዴድ አልጠግባይነት አገሪቷን ወደ ምስቅልቅል እና ወደ ጥፋት እየከተተ ነው ስንል አልሰሙንም። አዲስ አበባን፣ ድሬዳዋን፣ ሐረርን እንሰለቅጣለን ብለው አቅደው ሲንቀሳቀሱ በፓርላማ ነው አብይ አህመድ ቅርብ ጊዜ ድሬዳዋ የኦሮሞ ነበረች የሚል ያነሳ። ማተር ፋክት ድሬዳዋ የምትባል ከተማ የኦሮሞ ክልል ሆና ማታቅም። ድሬዳዋ እያለች ኦሮሞ የሚባል ክልልም አልነበር። ድሬዳዋ ከ1983 በፊት ነበረች። አዲስ አበባ የጥንት ናት ነበረች። ኦሮሚያ የሚባል ክልል ኢህአዴግ የሚባል የፖለቲካ ድርጅት ከ1983 በኋላ የመሰረተው ክልል። ክሌም የሚያደርጉት ግን የኦሮሚያ ግዛት ነበረች እያሉ ነው። እንዲህ ያለ በቅጥፈት የተሞሉ ሐውልት በማቆም የሐሰት ትርክት በመጻፍ የሚታወቁ አካላት በስፋት እየገሰገሱ አገራዊ የምክክር ኮሚሽን ብለው ተቀምጠው
ስለ ሪአሬንጅመንት እያወራን ነው፣ ስለምናምን እንዴት አይነት ፌዴራሊዝም የሚል ቁማራቸውን ይጫወቱባል። እንደ ማተር ፋክት እውነታው ግን ምንድነው? ከበስተጀርባ እያደረጉ ያሉትን አንድ የሽመልስ አብዲሳ ንግግር አለ እዚህ ጋር። ይህንን ብንሰማው ጥሩ ይመስለኛል። በራሳቸው አንደበት የሚናገሩትን እያጋለጠን እንቀጥል። ቴክኒሻናችን እስኪያጫውተው እባክህ። አምነ ደዳ ሀዊ ጉዳን ይኒቀቡ ኦሮሚያ ዋን ጀደሙ አርጉ ቀቡዳ ከንበርባል ነምኒ ኦሮሚያ ዋን ጀደሙ አርጉ ቀቡ አኒ ጎርሰ ተኮን ኢሳፍ ቀቡ ደፌ አዱኛ ከነራ አደ ዮቤ ኦሮሚያ ዋን ጀደሙ አርጉ ዲሱ ደንዳ ከና አለት ኦሮሚያን ገና ኢጃረማ ጭማ ለፈ ቀበቻ ቡቀቤ ሰታ ያዙት በቃ እቺ ወሳኝ ነች እንዴ። በቃ ገና ይላል። ገና ኦሮሚያ መሬት እያያዘች እየተሰራች መሬት እያያዘች ገና ኢጃረማ ለፈቀበቻ ነው የሚለው። ምን ማለት ነው? ኢጃረማ እየተሰራች ለፈቀበቻ ማለት ምን ማለት ነው? መሬት እያያዘች ገና እየሰፋች እያበበች እየለመለመች ትሄዳለች እያለ እኮ ነው እዚህ ጋር። አያችሁ፣ ገና መሬት እያያዘች ሲል ትላንት ከትላንት በስታ ሲዳማ ላይ የነበረው ውጊያ ምንድን ነው? ወሎ ሰሜን ኦሮሚያ ነው የሚል ካርታ አውጥተው መሰረት ጥለው ባንገታቸው እንደ ሀብል አንጠልጥለው ካርታውን ሰርተው በየቢሮአቸው ላይ ለጥፈው ኤርትራ ሉዓላዊነታችን ደፍራለችና ልንዋጋ ልንሄድ ነው የሚሉ ላንታዝ ነው መሰለህ። አሰብ ልንሄድ ነው ሲሉ ላንታዝ ነው መሰለህ። አሰብ በወሎ ክፍለ ሀገር ጠቅላይ ግዛት ውስጥ ስር ነበረ ሲሉ የምር ታሪካዊ ዳራ አንስተው አሰብ ለወሎ ይገባል ብለው መሰለህ። ወሎ ሰሜን ኦሮሚያ ነው የሚል አቋም ስላላቸው ኤርትራን ወርደው አሰብ ቢያመጡ ወሎን ሰሜን ኦሮሚያ ነው ለማለት የሚያስችል ኦሬዲ ፓርቲ አቋቁመን ሰርተናል እያሉ ነው። እንደነ በቀለጠ ሞላ ካሉት ጋር ሰርተናል፣ ይሄን ዲዛይን አድርገናል እያሉ ነው። ይሄን ለማክሸፍ ነው ጥረት እየተደረገ ያለው። ይኸውልህ ጌታቸው ረዳ መቀሌ የጊዜው አስተዳደር ፕሬዝዳንት ሆኖ ከአብይ አህመድ ጋር በሚዶልትበት ጊዜ በካልቾ አጡዘው ወደ 4 ኪሎ ቲፒኤልኤፎች ጠልዘው ከማባረራቸው በፊት እንደ ኳስ አንጥረው ከመላካቸው በፊት ጌታቸው ረዳ መቀሌ እየተንከባለለ ማታ ማታ ከአብይ አህመድ ጋር በሚዶልትበት ጊዜ የአብይ አህመድን አጀንዳ ለማስፈጸምና በትግራይ ተቀባይነት እንዲያገኝ አየህ፣ ለጊዜው ተቀባይነት አግኝቶ የጥፋት አጀንዳቸውን ለማስፈጸም እንዲረዳቸው የራያን ህዝብ ከ40-50 ሺህ የማያንስ ህዝብ ጭድ አደረጉት። ምን ብለው? ጌታቸው ረዳ ሰራዊት ይዘህ ናና ወታደርህን አስጠጋ፣ መከላከያ ትቶ ይወጣል፣ ከመሆኒ ከጨርጨር ካላማጣ ተነስቶ ጥሎ የእጁ መጥቶ ይሰፍራል፣ እናንተ እያጠቃችሁና ራያን ተቆጣጠሩ አሏቸው። አማራው እዛ የነበረው ኃይል ጊዜያዊ አስተዳደር ተብሎ የነበረውን ኃይል አፈራርሱ ተቆጣጠሩ አሏቸው። መከላከያ የሚባለው አንድ ጥይት ሳይተኮስ ነቅሎ መጣና የእጁ ላይ ሰፈረ። አካባቢውን እንዲቆጣጠሩ ታደረጉ። አሁን ከህወሓት ጋር ጸብ ውስጥ ሲገቡና ህወሓት ጌታቸው ረዳን ጠርጋባርና የኦህዴድን ተልዕኮ በመፈጸም ከአማራው ጋር ለዘላለም ወደ ጦርነት በሚያስገባን ጉዳይ ላይ አንገባም ብላ እምቢ ስትላቸው አሁን ቆቦ ላይ ወታደር አሰለጠንን። ማንንም ይጠብቃሉ? ራያንም ይጠብቅ። ራያን ማለት ጌታቸው ረዳ ሰጣችሁ እኮ ህወሓት ይቆጣጠረው ብላችሁ ነበረ። ሲጨንቃችሁና ህወሓት ወደ 4 ኪሎ ሊመጣ ነው ብላችሁ ስትፈሩ ሚሊሻ ሰልጥነ የራያ አዛዥ ለመሆን ስትሞክር እነምሬ ወዳጆ መስሚያችን ጥጥ ነው አሉ፣ አበጁ። የምኒልክ ህዝብ 40 ገርፋለሁ እንደዚህ አይነት እድል አልሰጥህም ማለት አበጃችሁ። ጀግና ማለት ይሄ ትላንት ለምዷል። አንድ ጥይት ሲጮህ ዳይፐር አርጎ የሚሮጥ ጀነራል አዋጊ ብሎ ልኮ በወቅቱ አገር የሚድን መስሏቸው ዛሬ ምኒልክ ህዝ የሚያክል ግዙፍ ህዝ የሚመሩ የቤት አማራ ወሎ ፈርጦች ትላንትና ከኦህዴድ ጀነራሎች ጎን ተሰልፈው ተዋግተውለታል። ያን እንዲደገምና አሁንም ወያኔ መጣላችሁ የሚል ቅስቀሳ በመቀስቀስ ይሄንን ቅድም የገለጽንላችሁን ሴራ እና ሸፍጥ መጫወቻ ሊያደርገው ይሞክራል።
ወያኔ በራያ ጉዳይ መጣላቸው ራያ ሊወስደው ነው እያለ ወሎ ሰሜን ኦሮሚያ ነው የሚል ካርታ ይዞ የሚዞር የአብይ አህመድ ቡድን አዲስ አበባ ላይ የሰበሩንን አማራውን ነፍጠኛውን ሰብረነዋል እያለ ራያ ላይ ግን ከሻዕቢያ ከወያኔ ላስጥልልህ ነው ይላል። እንዲህ አይነት ድንቁርና ውስጥ ከገባ ብቻ ነው ከአብይ አህመድ ጋር ሆነ ሌላውን ልትዋጋ የምትችለው። የትግራይ ኃይሎችንም ከኦህዴድ ጋር ብታብሩ አማራው ላይ ያለውን ልዩ ኃይሉን አፈርሳለሁ ፋኖን እበትናለሁ ብሎ ቃል ገባላቸው። ልዩ ኃይሉን ሲያፈርስ ፋኖን ለመከፋፈል ዝግጅት ሲያዘጋጅ እኮ እነ ጌታቸው ረዳ እንዲህ ያለ ቆራጥ እርምጃ ይወስዳል ብለን አላሰብንም ነበር፣ ወሳኝ እርምጃ ወሰደ ሲሉን የነበረው ጎበዝ ከእንደዚህ ያለ አረመኔና ከሃዲ ቡድን ጋር ነበር ስንታገል የነበረው። ይሄ መታወቅ አለበት። አሁንም በጣም ጥንካሬ ባለው መንገድ በተናበበ መንገድ ይህንን ነውረኛ የኦህዴድ ቡድን መታገልና ለአንዴና ለመጨረሻ ጊዜ እንዲያከትም በኢትዮጵያ ውስጥ ከዚህ በኋላ የኦህዴድ ቡድን ወደ ስልጣን መጥቶ ሰሜን ኢትዮጵያን ደቡብ ኢትዮጵያን እያለ እየመረጠ እንዲያፈርስ ልንፈቅድለት አይገባም። የሲዳማ ህዝብ መታገል ያለበት ለራሱ ሲል አትሊስት የአማራ ህዝብ መጥቶ ሲዳማ ላይ ጥያቄ የለው። የትግራይ ህዝብ መጥቶ ሲዳማ ላይ ጥያቄ የለው። የሲዳማ ህዝብ እንደ ህዝብ ህልውና ተጠብቆ እንዲኖር ይፈልጋል። ኦህዴድ ይሄን ይፈልጋል ወይ ነው ጥያቄ። የወላይታ ህዝብ አማራ ነው ስጋቱ? ትግራይ ነው ስጋቱ? ለጋሞ ማን ነው ስጋቱ? ቡራዮ ላይ ያረደው ማን ነው? እኛ ነን። እውነት ነው መነጋገር ያለብን። ለሶማሌ ስጋቱ ማን ነው? 99 ቀበሌ ክሌም የሚያደርገው ከሶማሌ ኦሮሚያ የሚባለውን ክልል የሚመሩት እነ ሽመልስ አብዲሳ አይደሉ? እንኳንስ ወሎን በይፋ ሰሜን ኦሮሚያ ማለት ቀርቶ ሰሜን ኦሮሚያ ላሉት ይቅርና ነው የምነግርህ። ወሎን ሰሜን ኦሮሚያ ብለው ለሚሄዱት አይደለም። ሶማሌ 99 ቀበሌዎች የኛ ናቸው ብለው ክሌም ያደርጋሉ። ከአፋር አማራ ምንድን ነው ክሌም የሚያደርግ? ቱ ቢ ኦነስት ትግራይ አሁን ከአፋር ይሄ ይገባኛል ብሎ የሚጠይቀው ምንድን? እነሱ ግን 4 ወረዳዎች ከአፋር የኛ ናቸው የሚል ጥያቄ አላቸው። ለድሬዳዋ አማራ ነው ስጋቱ? ትግሬው ነው ስጋቱ? ለድሬዳዋ ስጋት ማን ነው? የኛ ነው ብሎ በአብይ አህመድ ደረጃ ክሌም ያደረጉት ኦሮሞ ፖለቲካ ኃይሎች ናቸው። እውነቱን መነጋገር አለ። ለጋምቤላ ስጋቱ ማን ነው? አማራ ነው? ትግራይ ነው በአሁኑ ወቅት? ወይስ ኃይል አስታጥቀው ሲያበቁ እኛ እንቆጣጠረዋለን የኢሉ ባቡር አካል ነው እያሉ ያሉት እነማን ናቸው? እነሱ አይደሉ? ለሃዲያው ለከምባታው ትግራይ ቤት በኩል ነው ስጋት የሚሆን? አማራ ቤት በኩል ነው ስጋት የሚሆን? ተውት። ለሃዲያና ለከምባታ ለመቀሌ ስጋቷ ማን ነው? ለባህር ዳር ስጋቷ ማን ነው? በአሁኑ ወቅት ኖቶሊዛ ለአስመራ ስጋቷ ማን ነው? ቀይ ባህር ሄደን ኢሬቻ እናከብራለን የሚለው ማን? በባህር በር ጥያቄ ኤርትራ ላይ ያለውን መንግስት ደምስሰን እንቆጣጠረዋለን እያለ ያለው አካል ማን ነው? ማን ነው ስጋት? የሸዋ ድፍን ሸዋ ስጋቱ ማን ነው? አጣዬን ጀዋሃን ማን ነው 10 ጊዜ አወደሙ? ከሚሴ ላይ አማርኛ እንዳይነገር አማራ ቀና ብሎ እንዳይሄድ እያደረገ ያለው እዛው አማራ ክልል ውስጥ ማን ነው? ግልጹን መነጋገር አለብን። ጎጃምን አወድመዋለሁ የሚለው ማን ነው? ምስራቅና ምዕራብ ጎጃም እያለ ገብቶ ለመከፋፈል የሞከረው ማን ነው? ጎንደርን ከጎጃም ሊያባላ የሞከረው ማን ነው? ኦህዴድ አይደለም? ማን ነው ለዚች ሀገር ስጋት? ማን ነው ለአማራ ህዝብ ስጋት? እውነቱን መነጋገር ያስፈልጋል። ሐቁን መነጋገር ያስፈልጋል። አሁን ለመላው ኢትዮጵያውያን ስጋታቸው ማን ነው የሚለው ግልጽ መሆን አለበት። በለሳ ገብቶ እየተዋጋ ያለው ማን ነው? ጋይንትን እያወደመ ያለው ማን ነው? በተደጋጋሚ ማን ነው? የጎንደርን ወጣት ሰብስቦ እየረሸነ ያለው ማን ነው? በአሁኑ ወቅት መድፍና ሞርታር የወረወረ አርሶ አደሩ እንዳያርስ እያደረገው ያለው ማን ነው? እውነት መነጋገር ያስፈልጋል። ኦህዴድ አይደለም። አማራ ቀና ብሎ እንዳይሄድ አደርጋለሁ ብሎ ቀን ከሌት እየሰራ ያለው ማን ነው? ከምንም ከማንም በላይ ቀድሞ መሸነፍ ያለበት በዚህ ወቅት
ይሄ ግልጽ መሆን አለበት። ሌላ ቦታ ችግር የለም እያልን አይደለም። ችግርም አለ፣ በግልጽ አለ፣ በግልጽ አለ። ይሄ መታወቅ አለበት። ችግር አለ፣ ችግር የለም አይደለም። ኦህዴድ ግን አሁን ከቤኒሻንጉል ጋር አማራና ቤኒሻንጉል ጥያቄ አለ፣ ችግር አለ። ከልለው ክልል የሚባል ሲሰሩ የተሰራ ጥፋት ነው። የብአዴን ሰዎችም አሳልፈው የሰጡት ነው ለአማራ ጠላቱ። ወዳም አማራው ነው። ፕሮፌሰር አስራት እንዳሉት ቀዳሚ ጠላቱ። ያ ችግር ግን የቤኒሻንጉልና አማራ ሊፈቱት የሚገባ ታሪካዊ ዳራው መሬት ላይ ያለው እውነታ የህግና የሞራል ጥያቄ አንስተው ተነጋግረው መፍታት የሚችሉበት እድል አለ፣ ይፈቱታል። የአማራ ህዝብ ታሪካዊ ማንነት የማንነትና የወሰን ጥያቄ ያቀረበ እንጂ የቤኒሻንጉል ህዝብ ቋንቋውና ባህሉ ይጥፋል አለ። ሽመልስ አብዲሳ እኮ ቤኒሻንጉል ላይ 37 በመቶ ደርሰናል ኦሮሞኛ ተናጋሪ እያደረግነው ነው ያለው። ሽመልስ በድምፁ ነው የወጣው። 37 በመቶ ደርሰናል፣ ከጥቂት ጊዜ በኋላ ሙሉ በሙሉ እንቀይረዋለን ያሉት። የአማራ ህዝብ ጥያቄ የለው። አማርኛን ወዶ ፈቅዶ ቋንቋውን መግባቢያ አድርጎ ብሔራዊ ቋንቋ አድርጎ የኖረው ህዝቡ ነው። አማርኛ ብሔራዊ ቋንቋ ሆኖ በአገሪቷ እንዲስፋፋ ብርቱ ጥረት ካደረጉት መካከል አፄ ዮሐንስ አንዱ ናቸው። ብትቀበልም ባትቀበልም መውሰድ ያስፈልጋል። ሪያሊቲ ሰው አሁን መነቃቃት ስላለ መግባባት ስላለ እያንዳንዱ እንቅስቃሴ የኦህዴድ እንቅስቃሴ ኦልሬዲ ስለገባው አብዛኛው የማህበረሰባችን ክፍል ስለገባው ትግሉ እየበረታ ትግሉ እያየለ መጥቷል። በዛሬው ዕለት እጅ በአፍ የሚያስጭን ድል በቤት አማራ ወሎ ተመዝግቧል። በቤት አማራ ወሎ የተመዘገበው ድል የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝ ያስመዘገበው ድል። ይሄንን ድል በጣም በሚገርም ሁኔታ ዛሬ በርካታ ቀጠናዎችን ካገዛዙ ነፃ አድርገው የአብይ አህመድን ሰራዊት ደምስሰው ተቆጣጥረዋል። በቴሌግራም ቻናላችንን ተቀላቀሉና ቶሎ ቶሎ ተከታተሉን እንዳልናችሁ አዳዲስ መረጃዎችን በቴሌግራም ቻናል እያጋራን ነው። በትላንትና ሁለት አጋርተናቸዋል። ደብረ ብርሃን ዩኒቨርሲቲ ሚሊሻ ሰብስበው እያሰለጠኑ ነው ያሉ። የፖለቲካ ስልጠና 5 ቀን የሚቆይ የፖለቲካ ስልጠና። ለምን? ሚሊሻው እየፈረሰ ነው፣ በየቦታው እየፈረሰ የውሻ ሞት አንሞትም ብሎ ፋኖ ነው በየቦታው እየተቀላቀለ ነው። ደንግጠው ትጥቅ አስታጥቀው ክላሽ ሰጥተው ያሰማሩትን ሚሊሻ ፖለቲካዊ ስልጠና እንስጠው በቀላሉ እየተናደ እንዳይሄድብን በሚል ፍራቻ ወደ ስልጠና መልሰውታል። ለ5 ቀን እያሰለጠኑት ነው። አሰልጥነው ሲያበቁ ወደ ትግራይ ሄደን ወስደን እንማግደዋለን እያሉ አሁን እያሰለጠኑት ያለው ስልጠና ጸረ ትግራዋይ የሆነ ስልጠና እንሰጠዋለን። ለምን? ሰፊው ህዝብ አሁን ወያኔ በሚል በትግራይ ህዝብ ላይ ልታነሳሱን እንዳትሞክሩ ብሎ እምቢ ብሏቸዋል። የትግራይ ህዝብን በነጌታቸው ረዳ በነጻድቃን በኩል አማራ ጠል የሆነ እንቅስቃሴ እንዲያደርጉ ነጻድቃን ሞከሩ። አማራ ስራ ፈት ወጣት ያቀርባል ለጦርነት እኮ ነው ያለው። ወያኔ ደግሞ ትግራይ አዋጊ ያቀርባሉ አለ፣ ሻቢያ ሎጂስቲክ ያቀርባል አለ። ካቀረቡና ተስማምተው በዚህ መንገድም ከመጡላችሁ ጻድቃን የሚላጭ ጠጉር የለህም ቀንደብህን ላጭተው ዘብጥያ ያወርዱሃል፣ እድል ካገኘ ማለት ነው። አለበለዚያ እንደ ትሮይ ፈረስን የሚጋልብህ አብይ አህመድ የገባበት ጉድጓድ ገብተህ እንደ ጋዳፊ ትጎተትና ትወጣለህ። ምርጫ የለህም። ለምን? በገዛ ህዝብ ላይ ክደት ፈጽመህ ያንን አውዳሚ ጦርነት ካደረግክ በኋላ ሌላ አውዳሚ ጦርነት በትግራይ ህዝብ ላይ እየጠራ ነው፣ በአማራ ህዝብ ላይ እየጠራ ነው። በጦር ፈተዋለው የሚለውን አብይ አህመድን ተው አይደለም ያልከው። ስለዚህ ተቀናጅተው ወጉን የምትሉ አካላት አዎ ይግረፏችሁ። ተቀናጅተው መቀናጀትና መግረፍ እናንተን ትክክል የሚሆነው እናንተ የጀመራችሁት አውዳሚ እንቅስቃሴ ምስራቅ አፍሪካን በሙሉ የሚያወድም ነው። ጦርነትን ለማስቆም ኦህዴድ መሸነፍ አለበት የሚል አቋም ከተያዘ ትክክል። ቅድም ባለው መሰረት ማን ነው ጠንቅ ለሀገሪቱ አሁን ባለው ሁኔታ የሚለው ነው በቀዳሚነት የምናየው። ለማንኛውም እጅ በአፍ በሚያስጭን ድል ዛሬ የአብይ አህመድ ሰራዊት
በቤት አማራ ወሎ ሲገረፍ ውሏል። አንድነት በመጣ ማግስት፣ አንድነቱ በታወጀ ማግስት ጎንደር ወደ አንድ መጣ፣ አመራሩን ይፋ አደረገ። ጎጃም የዘገየው ጎጃም ላይ ያለ የቴዎድሮስ እዝ ነበረ፣ ወደ አንድ መጣ። ትላንትና ገልጸነዋል። አንድነቱን አወጁ። የሄዱበትን መንገድ የተወጡትን ኃላፊነት በዝርዝር አስቀምጠዋል። አሁን አፋብን ጋር ወዲያ ወዲህ ወዲያ የሚባል ነገር ስለሌለ ጓዙን ጠቅልሎ ሁለትን ከጎጃምም ምዕራብ ጎጃምን ብቻ እየቀጠቀጠ የሚገኝ አካል ተራራና የሲቪሊያን ያሉበትን በመድፍና በሞርተር በዙ 23 ጫካ እያወደመ ያለ አካል ኃይሉን ሊበትን የሚችል እንቅስቃሴ በሌላው ቀጠና ቢደረግ ድራሹ ይጠፋል ነበር። ሳይውል ሳያድር በቤት አማራ ወሎ የምኒልክ ዕዝ ያንን የተጠና እንቅስቃሴያቸውን ጀምረው ሲያወላልቁት ውለዋል። እስኪ ምንድነው ጅባፍ የሚያስጭነው? በጣም በአጭር ጊዜ የተደረገ እንቅስቃሴ እንዴት አድርገው እየደመሰሱ ስንት ቦታዎች እንደተቆጣጠሩ እስኪ እዛው ካሉ ጀግና እንቅስቃሴውን ከሚመሩ መካከል አንደኛው ያቀረበው ወይም የላከልንን ሪፖርት ቀጥሎ እንዳለው እናዳምጥ። ሰላም እንዴት ነህልኝ ጋዜጠኛ ሀብታሙ አያሌው። በዝርዝር ትንሽ ላካፍልህ ብዬ ነው። ጀብደኛ ምኒልክ ዕዝ 106ኛ ኮር 3 ወረዳዎችን ተቆጣጥሯል። ዳውንት 31ኛ ክፍለ ጦር ሳንጥ ክፍለ ጦር ይዘዋለች። ኮን በዋርላ ወረዳ ኮነን ቀኛማይት ተበጀ ክፍለ ጦር ይዘዋለች። ጋዞን ወረዳ 34ኛ ወይም ደጀን ክፍለ ጦር ይዘዋለች። አንጎት አሁንም ደጀን ክፍለ ጦር 34ኛ ይዘዋለች። ደላንታ ወረዳን 31ኛ አሁንም ክፍለ ጦር ይዘዋለች። መቄት ወረዳን አሁንም ግብግብ ላይ ነው። 22ኛ ጥላትን እያባረረችውና እያሯሯጠችው ትገኛለች። መንግስት የሚይዘው የሚጨብጠው አጥቶ እየተሯሯጠ ይገኛል ልልህ ነው ወንድም አለም። ማንኛውም ድሎች እየቀኑን ነው ያለው። 106ኛ ኮር የ106ኛ ኮር ዘመቻ መምሪያ ኃላፊዎች የነበሩት ቀኛማች ጭለብ ተስፋውና ምክትል ዘመቻ ወይም ስምሪት የነበረው አርበኛ ቅዱስ ዘውዱ የተሰዉበት ትግል ስለሆነ 106ኛ የነሱን ቃል በመጠበቅ ጥላትን እያርበደበደውና አንገቱን እየሰባበረው ይገኛል። በዚህ ልክ ነው። በጣም እናመሰግናለን። እንግዲህ እንደሰማችሁት እነዚህን በርካታ ወረዳዎች የአገዛዙን ጦር እየደመሰሱ ተቆጣጥረውታል። ይሄ በጣም ልብ የሚያሞቅ መልካም ዜና ነው የሰማነው። የአብይ አህመድ ሰራዊት እንግዲህ በርካታ ሰራዊት የሚገኝበት ቀጠና ነው። ከሰሞኑ ደመሰስ ነው ተቆጣጠር ነው ሲሉ የነበሩ አካላት እግሬ አውጪኝ ብሎ እየፈረጠጠ እየተቀጣ ነው የሚገኘው። ጎንደር ይሄ ይቀጥላል። ጎጃም ይሄ ተጠናክሮ ይቀጥላል። ሸዋ ተጠናክሮ ይቀጥላል። ኦህዴድን እያዝረከረኩ መቀጠል። ከዚያ በኋላ ወደ ትግራይ ተንደርድሬ እገባለሁ፣ አስመራ ሄዳለሁ እያለ የሚፎክረው አካል ምናልባት ማጠናቀቂያው በቀላሉ የሚሰራበትን ሁኔታ ያመጣል። ስለዚህ እንደ ዩፎ ጭንቅላታቸውን አሟሉ እየፎከሩ ለአገዛዙ እየፎከሩ ያሉ አካላት አሁን ከሚደረገው ግርፊያ ያስጠሉት። እስቲ ተኩሰው የሚሮጡ አለ ሲሳይ አገና፣ ተኩሰው የሚሮጡ ዳር ዳር ላይ የሉም ማለት አይደለም። የሆነ ሽፍታ የለም ማለት አይደለም። ማለት ሽፍታ ነው ይሄን ሁላ ወረዳ ደላንታን ያስለቀቀው ሽፍታ ነው። እየገረፈ ደምስሶ ያባረረው ማን ነው? ሪያሊቲውንማ መቀበል ነው። እንደዚህ እየመረረህም ቢሆን ዋጠው፣ እየመረረህም ቢሆን ዋጠው። ጎበዝ። በሸዋ ጠቅላይ ግዛት እዝ ላይ ሰሞኑን ያየነው አዲስ ሰልጣኝና ተመራቂ ኃይል አይተናል። አዲስ ሰልጣኝና ተመራቂ ኃይል የሚገርም ሰልፍ ነበር ያደረጉት በሳተላይት። እሱም ተደጋግሞ እየሄደ ነው። አሁንም ተከታተሉ። አሁን ደግሞ በጣም በሚገርም ሁኔታ የአብይ አህመድ አገዛዝ ደብረ ብርሃን ዩኒቨርሲቲ ሚሊሻ ሰብስቦ ሲያሰለጥን በስንት ዙሪያ ጥበቃ እንዳያመልጧቸው የጥበቃው መጠናከር፣ ሚሊሻው ይሸሻል ያመልጣል ተብሎ እየከዳ ሲያስቸግር ነው ወደዚህ የገቡት። በሚገርም ሁኔታ ደግሞ የክፍለ ህዝብ ስራ እየሰሩ ያሉ አመራሮች እነ አርበኛ
አበበ ሙላቱ የአማራ ፋኖ ወይም አበበ ጢሞ አሞራው የአማራ ፋኖ ብሔራዊ ንቅናቄ አፋብዕን ወታደራዊ ቃል አቀባይና የሸዋ ጠቅላይ ግዛት ዕዝም ከፍተኛ አመራር በቀጠናው ተዘዋውሮ የፖለቲካ ስልጠናዎችን በመስጠት ነው የሚገኙት። ከፍተኛ አመራሮቹ በዚህ የስልጠና ወቅት ሰልጣኞች ተወያይ ህዝቡን የስልጠና ወታደራዊ ስልጠና ነው እንደ ክፍለ ህዝብ ለህዝቡ ለወታደሩ ፖለቲካዊ ስልጠና እየሰጡ ያጸኑ ፕሮፌሽናል ወታደራዊ መዋቅር እየገነቡ እየቀጠሉ መሆናቸውን የሚያሳየውና አንድ ቪዲዮ በጣም ሰፋ ያለ ቪዲዮ ነው። እሱ በሳተላይት ይተላለፋል። ግን ቀንጨብ አድርገን እንደው ከተላኩ ቪዲዮዎች የተወሰነ አንደኛውን ብንሰማው ታደለ ወርቁ ስንታየው ማሞ ውባንታ ባተከፈለው ደሴ አሰና ያለሙ ሞላ ደስዬ አሳምነው ቅያሳለው ደሴ ያጎቤ መልክ ሰጥዬ ባበድ ዘራ ያድማሱ ባንድ አንጥለው ነው ጀግናን ሲያነሱ ጀግኖች አሉ ስም ያልጠቀስኳቸው ካገለው የተሰው ለምስኪን ህዝባቸው ተፈፈለ ያውቁም አንዱ ነው ልባቸው ኢትዮጵያን ያቆዩን ጽፎ በደማቸው በልልኝም አንተ ባንዳሞ ሆነው ተሰመዳኒ ተወብ የመልከ ነው እንሞ ሀብን ሞላቸው ያጠላቢ ፈረጋጠለው ጣጣ አባ መገና አባሳተና እሳባ ቀማሻጅረው መና ባሻ ጥጋቡ ሆነኝ ይድነቅ የጀኔ ማሩን በሽንፋ ጠይቀ ከማሩ ቀመሰ ደረጀ በላይ በዚህ በለሳ ለጋየን ሳይ ደግሞ በራባት መሳፈንተነ ተፈረ መለሰ ጋሻ ክንዴ ነው ልክ እንደዋዋል ክንደ ዘራይ ሀገሬን የሚል ከራሱ በላይ አስቻለው ደስ የክብሬ ነው ለኔ አሳምነውም ክብሬ ነው ለኔ ተመለሱ አንሻም ሲሞት ወገኔ ምሳይ በከናች ምሳይ በጓንዴ ምን አደርጋለሁ ጠላትን ባንዴ የተበተነ ህንድ ያደረገ ተጠልቶ ሀገር ወደደ እንደለ እንግሊዝ አልሰጠም ብሎ ራሳሱን በለው ጮማስ መስሎ እኮ ነው የሚባለው አከሪያ ታሪክ ይናገር ጀግናው ነፍጠኛ ጀግናው አማራሽ እንደነበረ የምን ልክ ዘመናዊ ታሲል ያሷጥ የመካታ የምትኮራበት ታሪክ መስጠፋ የተየለለ ነጣይቱ ነው ታሪካችን የማይለበስ ነው አሻራችን የቋረውትን ታግበይ ሰው ካሳ ጀግናው ምን ይልክ ጀግናው አንበሳ ያስደነግጣል ሰሞ ሲነሳ እኮ ነው የሚቀር እውነት ያለችው ታሪክ ጥናን ተጠንተንድሮ ሀገር ነፃ አውጪ ነፍስን ገብሮ ይሰነጥቃል ደርሶ ከላይ ሞት የፈረደ በራሱ ላይ የጀግና ልጅ ነኝ ህነ በላይ ምን ሳላደርግ የማልመለስ የጀግና ልጅ ነኝ ሀጤ ቴዎድሮስ በጀግንነት የማልታማ የብሩ ልጅ ነኝ ያሳምነው ልጅ አንበሳው ጋማ ፋኖ ነኝ ወንዶች ልክ ፋኖ ነኝ ወንዶች ልክ ጀግና ልጅ ምን ይልክ ራት የማላከ መሰረቱ የምየልጅ ነኝ ነጣይቱ በጀግንነቱ አይበገሬ ጀግና ልጅ ነኝ ጥንተን ከዛሬ ጠላሳል መክተት የማልፈታ ጠላሳል ክትት የማልፈታ እውነት አላማዬ የማላመነታ ሀገር የማቆም በደም ጠብታ እኔ ፋኖ ነኝ ሀገር አለኝ ታኮነ የሚባለው አከለ አሁን ቴዎድሮስ ደግሞ አንዲት ኢትዮጵያ ነበረች ልሙ ምልክት የነህ መጠሪያ ስሜ ያሰብኩት ነው ይሳካልኝ ስምህ ይጣፋል ካሳ በደሜ አትጠገምና አትሄድ ይጀው ደግመህ ክረጅ እንደካሳይነት ጀቱ በሰማይ ያንጃበበለት ምን አለ ሰማይ እንዲህ ያለ መሬት ደም እንደ ውሃ የፈሰሰለት አንዱን ጥሎ አንዱን ሲመክት ሲመስል ጭቃ ከብቶ አለበት እውነት ላይ መጣም በየሄደበት እኮ ነው የሚባለው እኔ ባንዶች እንግሊዞች ተጨነቃቸው ጎንደር ቢሄዱ ማን ሊፈራቸው መይሳስሮ መቅደላ ጋፋት መድፋሰራቸው ጎንደር ወልቃይት ሲያሸንፏቸው ጎጃም ወረዱ ብልጠት መስሏቸው በለሽፈረው ተቀበሉና እየገደሉ አባይ ጣሏቸው ወሎስ ቢሄዱ ማን ሊፈራቸው ንጉስ ሚካኤል ሲያስጨንቃቸው ውለው ሳያድሩ መለው ጠፍቷቸው ሲደናበሩ እንዲገልን መሽዋን ይዳሉ ይባስ መሆኑን መቻወቁና አጤ ምኒልክ ያድዋው ጀግና አጤ ምኒልክ የጀግኖች አባት አንድ ለእናት የተባለለት ያው መቃብር ያዘጋጀለት እኮ ነው የሚባለው እንዲህ ነው እንጂ ታሪክን መውረስ በፍቅር መቆም ሀገር እንዳትፈርስ ከዚህ አልፎ ግን በእኔ ለመጣ በእናት ቀደለም አለብኝ ቁጣ እሺ የማይል በእናት ጉዳይ አለሁኝ ብሎ ወጥቶ አደባባይ ደስተው መጥቶ ነፍጥ ያነሳለት ያግም ያበባል ኢትዮጵያዊነት ደርሶ ከችላል ጀግናው ሰውዬ ከንጉሱ ዙፋን ገብቶ ባለጌ አጨማለቀው ልክ እንዳረጌ ተወጣ እንደሆነ ውጣ ሰውዬ እየገደሉ ስልጣን ከሆነ እየገደሉ ስልጣን ከሆነ የሰው ልጅ አንሶ ዛፍ ከገነነ ገሃነም ይግባ እንዲህ ከሆነ ኧረ ተው
የዛ ጀግናል ከዚያውም በዴ አሻግሮ ጠላሽ ረዘም ጓንዴ ተነሰኝ በለው አይዞ ዘመዴ መቼም ለጠላት አይሸሽም ወዴ የምንልህን ካለልኝ ጓዴ ይደመስሳል ጠላቱን ባንዴ ወይም ብሽምብሽ ወይ ሰምቶ መቻል አስታጥቁኝ ማለት ወይ ያሰለቻል ወይ ገሎ መሄድ ወይ ያለመቻል እንዲያሻፈረኝ ታፈረ ይውደደኝ እየሰደቡት እየነደደኝ ተረጨነቀኝ እንደ ልብስ ወልቆ መቼ ሊለቀኝ ያብይ ወታደር እያናደረኝ አቃጠለ ፍጨው ለብልበው አለኝ ልበለው ምን ይላል አረተው እንዳገባም ተነስኪውጠው የፋኖን ጥይት ካቅመሰው አረተው ለገንዘብ ብሎ ክብሩን ያጣሰው አብይ አህመድ ያግበሰበሰው የፋኖን ጥይት ገብቶ ቀመሰው ዋለው እንዴ አረተው ምን ይላል አረተው ሳናሳይ ስጠው ጎራዴ እንድህ ነውና መዳኛ ጓዴ አገር አፍራሽ ነው ያብይ ወንበዴ አቅበጠበጠ ልበለው እንዴ ልበለው አረተው ምን ይላል በአምስት ሺህ ልቡ ደንድሏል ገንዘብ እያለ ይኮበልላል አረተው መክረን ደክር ነው አልተማም ብሏል መክረን ደክር ነው አልተማም ካለ በሀገር አፍራሽ ከተደለለ ለምን ወርቁን ማወቅ ካልቻለ አረተው ወደ አምላኩ ነው ሁሉ ሸጠው ሰሙ ምን ይሻ ወርቁ ፋኖ ነው አይደለም እንዴ አረተው አንተ አልማብጥም አንተ ምን ይሻ ሰው ይሻልሃል ግባ ወደ እርሻ ጠቅሞ ላይ ጠቅምህ ያብይ ጉርሻ ሲባትን ያድራል ሲኳትን ያድራል እንደ ብልህ ውሻ አረተው እንበለውና የመጣው ይምጣ ያብይ ወታደር በከላሽ ጥይት ከቦምብ ይወጣ አረተው ትምቅ ተዋጁ ፋኖ ሲመጣ ገደል ገባለ ልክ እንደ ጦጣ ገንዘብ ከሆነ ነፍስ የሚያወጣ በመስካድ ነው ግባን ነውጣ አረተው የዚህ ቪዲዮ በሳተላይት ቴሌቪዥን ትከታተሉታላችሁ። በጣም ረዘም ያለ የስልጠናውንም አሁን የምትሰሙትንም ቀረርቶ ሽለላውንም ሙሉውን በሳተላይት ቴሌቪዥን ትከታተሉት እናደርጋለን። አድማጮቻችን እንግዲህ ቀደም ሲል እንደነገርናችሁ የዛሬ መርሃ ግብርን ከስቱዲዮ ውጪ ነው የምገኘው። እኔ በስቱዲዮ ከኤዲተር ጋር በመቀናጀት ፕሮግራሙ እንዳይቋረጥ በተቻለ መጠን መስራቱ ማለት በተወሰነ ደረጃ መዘግየት ቢያጋጥመንም ግን የዕለቱ መርሃ ግብር እንዲሄድ አድርገናል። የዛሬውን መረጃ በዚህ ሰብሰብ አድርገን ሰኞ እንደምታውቁት ሰኞ፣ ማክሰኞና ሮብ ሶስቱን ቀን ሰኞ፣ ሮብና አርብ የትንታኔ ሪፖርት የሚቀርብበት ወይም የትንታኔ መድረክ አለን። በጽሁፍ እና በዶክመንተሪ ተዘጋጅቶ የሚቀርብ አጠር ተደርጎ ቀንበብ ተደርጎ የሚቀርብ ፕሮግራም ነው። እሱን አርቲስት ሽመልስ አበራ ጆሮ አሰናድቶታል። እሱን እናደምጥና የዛሬውን መርሃ ግብራችንን በዚህ እናጠናቅቃለን። በቀጥታ የምናልፈው ወደዛ ነው። እኔ ቀደም ብዬ ልሰናበታችሁና ነገር ግን አብሬያችሁ እከታተላለሁ እስከ ፍጻሜው ድረስ መርሃ ግብሩ እስከሚፈጸም ድረስ አብረን እንቆያለን። በቀጥታ የምናልፈው ወደ ትንታኔው መድረክ ይሆናል። እስከዚህ ሰዓት ድረስ አብራችሁን ለቆያችሁ ሱፐር ቻት፣ ሱፐር ስቲከር ድጋፍ ስታደርጉ ለነበራችሁ በሙሉ እጅግ በጣም አብዝተን ከልብ እናመሰግናለን። ድጋፋችሁ አሁንም አይለየን። እናንተ ከኛ ጋር ሆናችሁ ብርቱ ድጋፋችሁ እንዳይለየን አሁንም ደግመን ጥያቄ እናቀርባለን። እስከዚህ ሰዓት አብራችሁን ስለቆያችሁ እናመሰግናለን። ከዚህ ቀጥሎ ያለውን ፕሮግራም እስካሁን የተላለፈውም ለህዝብ እንዲደርስ በማድረግ ረገድ የእናንተ ሚና ወሳኝ ስለሆነ በተቻለ መጠን ላይክ ያላደረጋችሁ እስካሁን ላይክ አድርጉት፣ ሼር ያላደረጋችሁ ሼር አድርጉ። አንድ ሰው ቢያንስ ለአምስት ሰው ይህንን ሊንክ መላክ አለብኝ ብሎ በእልህ መላክ አለበት። የድል ዜናውን መሰማት አለበት። እውነተኛ መረጃ በቀጥታ ከዛው ከመሬት የመጣና የአገዛዙንም አከርካሪ የሚሰብር በጣም አስገራሚ ድል ነው። በርካታ ምሽጎች ተሰብረው ነው። በርካታ የአገዛዙ ሰራዊት ተደምስሶ ነው። እነዚህ በርከት ያሉ ወረዳዎች በዛሬው ዕለት የአፋብኃኝ ምኒልክ እዝ የተቆጣጠራቸው በአገዛዙ ዘንድ ብርቅ ውስጥ ነው፣ ጭንቅ ውስጥ ነው የገቡት። እነሱ እዛ አሰብ እናማትራለን ከአስመራ ሄደን ሻዕቢያን እንወጋለን ብለው
ጭምር ያው የቀረርቶ ነው ለነገሩ እሱን ጎትቶ ለማምጣትና በጉዳይ ውስጥ ሻዕቢያ ያለበት ለማለት ነው ፍላጎታቸው። ነጻድቃንም ይሄንን ነው ፍሬም ሲያደርጉ የነበሩት። የጨነቀ ለጥዬዬ ብለናቸዋል። ለአማራ ህዝብ እንዲህ ያለውን ግፍ ተሸክሞ አይቆይም። ሌላውም እንደዚህ ያለውን ግፍ ለመሸከም ዝግጁ አይደለም። ይሄ ደግሞ ብርቱ የህልውና ትግል ወደፊት እንዲገፋ ምክንያት እየሆነ ነው። ወደ ትንታኔው እናልፋለን። ከዚያ ቀደም ብለን እኔ የተሰናበትኩኝ ከኤዲተር ጋር በጋራ ቆይታ አድርገናል። የቀጣዩ ትንታኔ እስከሚያልቅም አብሬያችኋለሁ። መልካም ቆይታ ተመኘሁ።